እንኳን ደህና መጣሽ ብለናል ሴና። እንደምን አላችሁ? እግዚአብሔር ይመስገን። ሁላችን ሰላም። እንዴት ነሽ? አለን። ይቅርታ ደውላችሁ ያጣችሁኝ ሰዎች ይቅርታ ይደረግልኝ። ስራ ላይ ስለነበርኩኝ ይቅር ብለናል። ጀምሯላ። አሁን ጀምራለን። ትንሽ እንጠብቅ ብለን ነው ሰውን። አክቹዋሊ አሁን እኔም እስከዛ ቤት ልግባ፣ ገና መንገድ ላይ ነኝ። እሺ አለው እሺ እየጸለይን እንቆይ ወይስ? እንደዛ ልል ነበር። እኔም እየጸለይን እንቆይና ትንሽ እንጀምራለን። እስከዛ ኦልሬዲ ብዙ ሰው ስላለ ይበቃል። ደስ ያለው ይጸልይ። ከመካከላችን መጸለይ የፈለገ ብሩኬ፣ በዛኛው ጸሎት ተነቃቅተ የመጣ ይመስለኛል። ጥሩ አገባብ ነው። ያ ብትገባልን ደስ ይለኛል። ጌታ ይመስገን። ቀጥል። ችግር የለም። እንጸልይ ይሽላችሁ። እግዚአብሔር ስም የተባረከ ይሁን። ሃሌሉያ ሃሌሉያ። ለጥቂት ደቂቃ እግዚአብሔርን እያመሰገነ ስለ ቃሉ ስለ ራሱ እያስመሰገን ነው። በእግዚአብሔር ፊት ትንሽ በምስጋና እንቆይ። ጌታን እያመሰገንን ባለንበት ቦታ ሆነን እግዚአብሔር ሆይ እናመሰግናለን እያለን ለጥቂት ደቂቃ እናመስግነው ጌታን። 1-2 ደቂቃ ብቻ። ሃሌሉያ። እግዚአብሔር ስም ይባረክ። ሃሌሉያ። ድምፁን እንድንሰማ በቃል ውስጥ የፈቀደልንን ጌታ እያስብን እናመስግነዋል። ድምፁን እንድንሰማ ሊያናግረን የወደደ ጌታ፣ ሰማይና ምድሩን የፈጠረ ከዘላለም በፊት የነበረ ከሰለሞን በላይ ከሰለሞን የሚበልጥ ጠቢብ ተብሎ የተነገረለት ጌታ፣ እንደኛ ላለን ታናናሾች ጥበቡን ያልደበቀ ጌታ። ሃሌሉያ። ይህንን ጌታ እያሰብን እናመሰግነዋለን።
በቃሉ በኩል ሊናገረን የወደደ ጌታ እንደዚህ የሰበሰበንን እድሉን የሰጠንን ሃሌሉያ ጌታ ሆይ እናመሰግንሃለን። ሃሌሉያ እናመሰግንሃለን እግዚአብሔር ሆይ ሉቃስ 10 ላይ አንድ ቃል ላንብብላችሁና ከዛ ጸልየን እንጀምራለን። ሉቃስ 10 ላይ ደቀ መዛሙርቱን ጌታ ኢየሱስ ሄዶ አሰማርቷቸው በኋላ ከላካቸው በኋላ አጋንንት ባንተ ስም ታዘዘልን ብለው በጣም ደስ ብሏቸው መጥተው ሲነግሩት የመለሰላቸው መልስ ነበርና ምን ይላቸዋል? እዛው ጋር ምን ይላቸዋል? ይሁን እንጂ ቁጥር 18 ጀምሮ ሉቃስ 10 ከቁጥር 18 ጀምሮ ነው ማለት ነውና እርሱም እንዲህ አላቸው ይላል፣ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ። እንግዲህ እባቡንና ጊንጡን እንድትረግጡ በጠላትም ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ፣ የሚጎዳችሁም አንዳች ነገር አይኖርም። ይሁን እንጂ መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ ግን በሰማይ ስለተጻፈ ደስ ይበላችሁ። በዚያን ጊዜ ኢየሱስ በመንፈስ ቅዱስ ሐሴት አድርጎ እንዲህ አለ ይለናል፣ የሰማይና የምድር ጌታ አባት ሆይ ይህን ሁሉ ከጥበበኞችና ከአዋቂዎች ሰወረ ለሕፃናት ስለገለጥክላቸው አመሰግናለሁ። አዎን አባት ሆይ ይህ የአንተ በጎ ፍቃድ ሆኗልና ይላል። ሃሌሉያ። እንደኛ ላለን ታናናሾች ብዙ ጠቢባን በብዙ ከፍ ያሉ እያሉ በቃሉ በኩል ሊያናግረን ሊያስተምረን ታናናሾች ናቸው ብሎ ሳይንቅ ሃሌሉያ የሕይወት ጥራታችንን አይቶ በጣም ከፍ ያለን በጣም ጥሩ ሰዎች መሆናችንን ለሱ የምንገባ መሆናችንን ለቃሉ ክብር የምንመጥን መሆናችንን ሳይቆጥር እዚህ ጋር እንደሚል በመንፈስ ቅዱስ ሐሴት አድርጎ እንዲህ አለ፣ የሰማይና የምድር ጌታ አባት ሆይ ይህን ሁሉ ከጥበበኞችና ከአዋቂዎች ሰወረ ለሕፃናት ስለገለጥክላቸው አመሰግናለሁ ይላል። አዎን ይህ ያንተ በጎ ፍቃድ ሆኗልና። ሃሌሉያ። በእውነት ይህ እግዚአብሔር ፍቃድ ሆኖልናልና ደስ ሊለን ይገባል። በመንፈስ ቅዱስ ሐሴት አደረገ ብሎ እሱ ስለኛ ስለተገለጠልን ጉዳይ ሐሴት ማድረግ ከቻለ እኛ ደግሞ በዚህ ጉዳይ እንዴት ሐሴት ማድረግ እንዳለብን አስቡት። በእውነት እግዚአብሔር እንዴት ቸር ሆነልን፣ እግዚአብሔር እንዴት በጎ ፍቃዱን ወደኛ አኖረ። ከአዋቂዎች ከጠቢባን ደብቆ እግዚአብሔር ግን ለታናናሾች ጥበቡን ገለጠ፣ ስለ ልጁ አናገረ፣ በቃል ውስጥ ያለውን ሚስጥር ሊናገረን ወደደ። ሃሌሉያ። ይህንን እያሰብን ጌታ እናመሰግነዋለን። አያይዛ አንደኛ ቆሮንቶስ ምዕራፍ 1 ይህን ቃል ስናጠና በዚህ ተሰብስበን ስንነጋገር እርስ በርስ የሆነው ሀሳብ እየተዋየን እንዳይመስለን። በእውነት የእግዚአብሔር ሀሳብ ነው እየተነጋገርን ያለ ነው። ሰማይና ምድር የተፈጠረበት ተመሳሳይ ያ ቃል ኢየሱስ ክርስቶስን ከሙታን ያስነሳው መንፈስ በእናንተ ውስጥ አለ ተብሎ እንደተጻፈ ያንን ደግሞ ኢየሱስ ክርስቶስን ከሙታን ያስነሳው ያ መንፈስ ኦተር ያደርገውን የጻፈውን ቃል እግዚአብሔር ደግሞ እንደኛ ላሉ ታናናሾች በብዙ ከፍ ያሉ ጠቢባን አዋቂዎች እያሉ ግን ለእኛ ሊገልጥልን ወደደ። ክብር ለእግዚአብሔር ይሁንልን። ሃሌሉያ። ይህንን አስበን እግዚአብሔር እናመሰግነዋለን። ጌታ ሆይ ይህንን ሬኮግናይዝ እናደርጋለን። እናመሰግንሃለን እግዚአብሔር ሆይ እናመሰግንሃለን። ከዚህ ጋር አያይዛ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 26 አብረህ ብታነበው ደስ ይለኛል። በጣም ምርጥ ሀሳብ ነው ያነሳው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 26 ከ26 ጀምሮ ያለው ሃሌሉያ። ቁጥር 26 ላይ እንደዚህ ይላል። ከቁጥር 24 ጀምሮ ላንብበው። እግዚአብሔር ለጠራቸው ግን አይሁድም ሆኑ ግሪኮች ክርስቶስ የእግዚአብሔር ኃይል የእግዚአብሔርም ጥበብ ነው ይላል። ምክንያቱም ከሰው ጥበብ ይልቅ የእግዚአብሔር ሞኝነት ይጠበባል፣ ከሰውም ብርታት ይልቅ የእግዚአብሔር ድካም ይበረታል። ወንድሞች ሆይ በተጠራችሁ ጊዜ ምን እንደነበራችሁ እስቲ አስቡ ይላል። ሃሌሉያ። ወንድሞች ሆይ በተጠራችሁ ጊዜ ምን እንደነበራችሁ እስቲ አስቡ። አሜን። በሰው መስፈርት ከእናንተ ብዙዎቻችሁ አዋቂዎች አልነበራችሁ፣ ብዙዎቻችሁም ኃያላን አልነበራችሁ፣ ብዙዎቻችሁም ከትልቅ ቤተሰብ አልተወለዳችሁ። ነገር ግን እግዚአብሔር ጥበበኞችን ያሳፍር ዘንድ የዓለምን ሞኝ ነገር መረጠ። እግዚአብሔር ብርቶችን ያሳፍር ዘንድ የዓለምን ደካማ ነገር መረጠ። እግዚአብሔር የተከበረውን
እንደሌለ ለማድረግ በዚህ ዓለም ዝቅ ያለውንና የተናቀውን ነገር ቦታም ያልተሰጠውን ነገር መረጠ። ይኸውም ማንም ሰው በእርሱ ፊት እንዳይመካ ነው። በክርስቶስ ኢየሱስ ለመሆን የበቃችሁት ከእርሱ የተነሳ ነው። እርሱ ከእግዚአብሔር ዘንድ ጥበባችን፣ ጽድቃችንና ቅድስናችን ቤዛችንም ሆኗል። እንግዲህ እንዲህ ተብሎ እንደተጻፈ ነው፣ የሚመካ በጌታ ይመካ ይላል። አሜን። ሃሌሉያ! እንዴት የሚደንቅ ቃል ነው በእውነት። አሁን ቃሉን አስቡት። ቁጥር 26 ላይ ወንድሞች ሆይ በተጠራችሁ ጊዜ ምን እንደነበራችሁ ውስጥ አስቡ ይላል። ይሄ በዛ ጊዜ ለነበሩ ለቆሮንቶስ አማኞች ብቻ የተነገረ ሳይሆን እስከ ዛሬም ድረስ ሕያው ቃል ነው። ይሄ ቃል በእውነት አሁንም ስንጠራ እግዚአብሔር ቃሉን ሲገልጥልን፣ ስለ ልጁ ሲያናግረን፣ ወደ መጽሐፍ ቅዱስ ጥናት አሁን እዚህ እንኳን ስንተሰብስበን እንድንመጣ ሲጠራን እንዴት ያለን እንደነበርን አስቡ በእውነት። አዋቂዎች የነበሩ ብዙ ታላላቆች የነበሩ ብዙ ኃያላን ናቸው ተብሎ የሚባሉትን ትቶ እግዚአብሔር ግን ለታናናሾች ጥበቡን ሊገልጥ ወደደ። ሃሌሉያ! እንዴት ያለ ፍቅር ነው! እንዴት ያለ ፕሮቪዥን ነው! እንዴት ያለ ማሰብ ነው! እንዴት ያለ መራራት ነው! በዓለም ስታንዳርድ እና በዓለም መስፈርት ቢታይ ከመካከላችን ምንም የተለየ ነገር ያለው አለን እንኳን ብለን ብናስብ ከእግዚአብሔር ጋር ሲታይ ምንም ሆኖ ነው የሚቆጠረው። እግዚአብሔር ስም ግን ይባረክ። ሃሌሉያ! እግዚአብሔር ሆይ አመሰግንሃለሁ። ሃሌሉያ! ጌታ ሆይ እናመሰግንሃለን። እግዚአብሔር ሆይ እናመሰግንሃለን። ወደ ቃል ስንመጣ፣ አንተ ወደምትናገርበት ቦታ ስንመጣ ጌታ ሆይ ጸንቶ ለዘላለም የሚኖረውን የማይለወጠውን ቃልህን ስናጠና ጌታ ሆይ ማንነትህን የገለጥክበት ልጅህ የተጠራበት ቃል ተብሎ በዮሐንስ እንደተጻፈ ቃልህን ስናጠና እግዚአብሔር ሆይ ከሆነ ወረቀት ጋር ስለሆኑ ቃላቶች ከማውራት በዘለለ ጌታ ሆይ አንተ የተገለጥክበት እንደሆነ አስተውለን። እግዚአብሔር ሆይ እንዴት ያለ ትልቅ ነገር እንደሆነ አስተውለን። በነፃ ስለመጣ እንደ ቀላል ሳናየው እግዚአብሔር ሆይ በፊትህ በምስጋና እንቀርባለን። ስምህ የተባረከ ይሁን። እግዚአብሔር ሆይ እናመሰግናለን። እንዴት ያለ ፕሪቪሌጅ እንደሆነ አንረሳም። እግዚአብሔር ሆይ የሰጠህንን ፕሪቪሌጅ እግዚአብሔር ሆይ በእውነት በማስተዋል በፊትህ እንመጣለን። እናመሰግናለን ጌታ ሆይ ያደረክልንን ቸርነት በሚያስተውል አእምሮ ከፊትህ እንቀርባለን። እግዚአብሔር ሆይ ስምህ ለዘላለም ይባረክ። ስምህ ይባረክ። ለዓለም ጠቢባን ያልተገለጠ ልጅህ ለእኛ ግን እንዲገለጥ ፈቀድክ ጌታ ሆይ የመጨረሻው የእግዚአብሔር ጥበብ የተባለውን በቅፍ ያለውን ልጅህን በቃል በኩል ገለጥክልን። ስምህ ይባረክ። የልጅህን ድምፆች በቃል በኩል እንድንሰማ ሆንን። ስምህ ይባረክ። ፈቀድክልን። እግዚአብሔር ሆይ እናመሰግናለን። እግዚአብሔር ሆይ ክብር ለአንተ ይሆንልህ። እግዚአብሔር ሆይ እንዴት ያለ ፍቅር እንዳሳየህን በዚህ እንኳን እንረዳለን። ጌታ ሆይ እንዴት እንደወደድከን በዚህ እንኳን እንረዳለን። እናመሰግንሃለን። እግዚአብሔር ሆይ ክብር ለአንተ ይሆንልህ። ጌታ ወደ ቃል ስንመጣ ደግሞ እግዚአብሔር ሆይ በብዙ ማስተዋል በብዙ ሂዩሚሊቲ ጌታ ሆይ ራሳችንን በፊት ዝቅ በማድረግ ከፊት እንቀርባለን። እግዚአብሔር ሆይ ከማያልቀው የጥበብ ችሎትህ ጌታ ሆይ ከዛ መሃል እንድትናገረን እግዚአብሔር ሆይ ከዘላለም በፊት በተጠበብክበት ጥበብ እግዚአብሔር ሆይ ወደ አንተ ከአንተ ለመስማት ስንመጣ እግዚአብሔር ሆይ በዚህ ውስጥ እንድትናገረን ከመካከላችን ሳይሰማ ጌታ ሆይ የሰው ድምፅ ሰምቶ የሚወርድ እንዳይኖር በኢየሱስ ስም እንጸልያለን። እግዚአብሔር ሆይ እንደ ሰው ጥበብ ሳይሆን ጌታ ሆይ እንዳንተ ጥበብ እንድንከፋፈል እንዳንተ ሐሳብ መሰማማት እንድንችል እግዚአብሔር ሆይ ያንተን ቃል የሚያስተውል አእምሮና ልብ ጆሮ እንድትሰጠን በኢየሱስ ክርስቶስ ስም እንለምንሃለን። ወደ እውነት ሁሉ ይመራችኋል ተብሎ ስለ መንፈስ እንደተነገረ እግዚአብሔር ሆይ ወደ እውነት ሁሉ የሚመራ ያንተ መንፈስ ልባችንን ሐሳባችንን ጌታ ሆይ በቃል ውስጥ ወዳሉ ሚስጥራት እግዚአብሔር ሆይ በቃል ውስጥ ወደ ገለጥከው ፍቅርህ ማንነትህ እግዚአብሔር ሆይ እንዲመራን በመንፈስ እንድትወስደን ጌታ ሆይ በኢየሱስ ክርስቶስ ስም እንለምንሃለን። ጌታ ሆይ በቃል ውስጥ ልትናገርን የፈለግከው ነገር ኖሮ ካለማስተዋላችን የተነሳ
የማንሰማው ነገር እንዳይኖር እግዚአብሔር ሆይ፣ የማናስተውለው ነገር እንዳይኖር እግዚአብሔር ሆይ በኢየሱስ ስም እንለምናለን። እድሉን ስለሰጠህን፣ ወደ ቃል ስለጠራህን፣ ስለገለጥክልን ጥበብና ማስተዋል ሁሉ ክብር ለአንተ ይሆንልህ እግዚአብሔር። በእነዚህ ቃላቶች ውስጥ በተለይ ደግሞ ጌታ ሆይ ልጅህን ማስተዋል እንዲሆንልን እንለምናለን። ስለምትረዳን፣ ስለምትሰማን፣ ልታግዘን ስለወደድክ፣ ልትናገረን ደግሞ ፈቃደኛ ስለሆንክ እግዚአብሔር ሆይ እጅግ አድርገን እናመሰግናለን። ክብር ለአንተ ይሆንልህ። ይህን ሁሉ ስንጸልይ በምትወደው ልጅ በኢየሱስ ስም ነውና አሜን። ተባረኩ። እንኳን ደህና መጣ ዳኒ። ሚዩት ላይ ነው መሰለኝ ዳኒ። ያው ሚዩቷን አንሳት፣ ማይኮን ምልክት ንቃት። ያንተ ወደኛ ይመጣ። እንኳን ደህና መጣችሁ ብለናል። በሌ፣ ዳኒ ድጋሚ፣ ኤልያስ በሌ ያለ እንዴ? አላየሁትም። በሌ ያለ እንዴ? ብዙ ሰው አለ። ኤሊ አለ። ጋቼ ሄር ዊ ጎ። በጣም አሪፍ። ኦኬ ዳኒ ሚዩት አላነሳም። እቺ ኤክስ ምልክት ያደረገባትን ካየሃት፣ ኤክስ ምልክት ያለችባትን ንቃት። እየነካሁት ነው ግን መጣ። አሁን መጣ። አሁን መጣ። የስ እሺ፣ እንኳን ደህና ቆያችሁ። ሰላም ነው? እግዚአብሔር ይመስገን። ደህና ነህ? እግዚአብሔር ይመስገን ደህና ነኝ። እንዴት አለ። ናችሁ? ጥሩ በርታለን። እንኳን ደህና መጣ። እንኳን ደህና ቆያችሁ። ሁላችሁንም ሰላም ብለናል። የዛሬውን ፕሮግራም እንጀምራለን። ሳምንት ካስታወሳችሁ ያቆምነው ምዕራፍ 23 ከቁጥር 1 እስከ 22 ባለው ክፍል ላይ ነበር። ማቴዎስ ወንጌልን ያቆምነው። ዘጸአት ላይ ደግሞ እስከ ምዕራፍ 38 ድረስ አይተን ያቆምነው። በዛሬው ፕሮግራማችን ደግሞ ከማቴዎስ ምዕራፍ 23 ከሳምንት ከቀጠለው ከ22 ነበር። አምራ እስከ 22 ማን ነው? ሳምንት እስከ 22 ነበር። ዛሬ ከምዕራፍ 23 ከቁጥር 23 እስከ ማቴዎስ 26 እስከ ትናንትናው ማለት ነው ቁጥር 50 እስከ ዛሬ ማን ነው? እስከ ትናንትናው እስከ ሐሙስ እስከ ቁጥር 50 ድረስ። ስለዚህ ከምዕራፍ 23 እስከ ምዕራፍ 26 ቁጥር 50 ድረስ ማቴዎስ ወንጌል ነው የሚሆነው። ዘጸአት ደግሞ 39 እና 40 ከዛ ዘሌዋውያን ከምዕራፍ 1 እስከ ቁጥር 13 እስከ ትናንትና ያለው ይሆናል ማለት ነው የምናወራበት ክፍል የሚሆነው። ዘጸአት 39 እና 40 አለው የብሉይ ኪዳኑ። ዘሌዋውያን ደግሞ ከምዕራፍ 1 እስከ ምዕራፍ 13 ድረስ ይሆናል የዛሬውን ክፍላችን የምንጀምረው። ዝግጁ የሆነ ሰው ሪፍሌክት ማድረግ ይችላል። ኦልሬዲ ከዚህ ሰዓት ጀምሮ ክፍት ነው። ዝግጁ የሆነ ሰው አይስ ብሬከር የሆነ ሰው መጀመር ይችላል። አንተ ጀምረው ካላችሁኝ ግን እጀምራለሁኝ። እኔ ሜቢ ልጀምር እስቲ እንደ መክፈቻ አላድርግና እኔ በማቴዎስ ወንጌል ምዕራፍ 23 ላይ ካለው ክፍል ልጀምር። ምዕራፍ 23 አጠቃላይ ጌታ ኢየሱስ ስለ ፈሪሳውያንና እነዚህ የሕግ መምህራንን የወቀሰበት ክፍል ነው። እንዲህ ይላቸዋልና ጻፎችና ፈሪሳውያን በሙሴ ወንበር ተቀምጠዋል ይላል። ስለዚህ ያዘዛችሁን ሁሉ አድርጉ ጠብቁትም፣ ነገር ግን እየተናገሩ አያደርጉትምና እንደ ስራቸው አታድርጉ ይላል። ያው 23ን ሙሉ ማንሳት ፈልጌ ሳይሆን ከምናገርበት ክፍል ጋር ስለሚያዝ ጀስት ፖይንቱን ለማንሳት ነው። ምዕራፍ 23 ላይ ያው በሙሴ ወንበር የተቀመጡት ምን ማለት ነው? ሙሴ ታውቁታላችሁ። ሙሴ ከእግዚአብሔር ሕግ የተቀበለ ሰው ነው። በሕጉ መሰረት ደግሞ የእግዚአብሔርን ሐሳብ የእግዚአብሔርን ሕግ ቃሉን ይነግራቸው ነበረ፣ ደግሞ ይፈርድ ነበር በሕዝቡ ላይ። ስለዚህ ያንን ቦታ ነው እነሱ የተቀበሉት። በቃ በእስራኤል ሕዝብ ጉዳይ ላይ ዋናውን ቦታ የያዙ ባለስልጣኖች ናቸው። ለእስራኤል እንዴት እንደሚወጣ እንዴት እንደሚገባ የሚናገሩ የሚያስተምሩ ሰዎች ናቸው። ግን በዛ መንገድ አልነበሩ እየተመላለሱ የነበሩት እነዚህ ሰዎች እና ስለዚህ በዚህ ምክንያት በጣም ብዙ ጥፋትን ሲያደርሱ ነበረ። የእግዚአብሔር ሕግ ትቷል። ከዚህ በፊት ጸጉም ሲያነሳ ካስታወሳችሁ የእግዚአብሔርን ሕግ ትተው በቃ የሰው ስርዓት የሆነ ነገር ወደ ቤተ መቅደስ ገብተዋል። ወደ እስራኤል ሕዝብ ገብቶ በቃ የእግዚአብሔር ሕግ እስከመተው ድረስ ደርሷል እና በእንደዚህ አይነት መንገድ ነበር ሲሄዱ የነበረውና ለዚህም ነው
የሰው ስርዓት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል ያለውን ጌታ ለዛ ነበረ እና ያንን ጸጉን በቀደም አንስቷል፣ ስንወያይበትም ነበረ እና በዚህ ሁሉ መካከል ግን በጣም ብዙ ጥፋቶችን ሲያደርሱ ነበር። ኢቨን እግዚአብሔር የላካቸውን ነቢያትን ሲገድሉ ነበረ፣ አባቶቻቸውም እነሱም ሲገድሉ ነበር እና በስለዚህ ሲወቅሳቸው ነበር ጌታ ኢየሱስ። ይህንን ማውራታችንን እናስታውሳለን እና ከዚህም የተነሳ የሚደርስባቸውን ጥፋት ጌታ ይናገር ነበረ እና ለዚህም ዛሬ ሪፍሌክት ላደርግበት የፈለኩት ፖይንትም ከዚህ ጋር ለማያያዝ የፈለኩት እንደ መግቢያ ያደረኩ እንደ ኢንትሮዳክሽን ማደርገው ይሄንን ክፍል ለምንድን ነው ጌታ ስለሚመጣባቸው ነገር እንደዚህ አለ። ያው ብዙ ጥፋት ሰርተዋል። ለምሳሌ ከጻድቁ ከአቤል ደም ጀምሮ በቤተ መቅደስና በመሰዊያው መካከል እስከ ገደላችሁት እስከ በራኪው ልጅ እስከ ዘካርያስ ደም ድረስ በምድር ላይ የፈሰሰው የጻድቅ ደም ሁሉ ይደርስባችሁ ዘንድ አለ ጌታ። እውነት እላችኋለሁ ይህ ሁሉ በዚህ ትውልድ ላይ ይደርሳል አለ። ያ ማለት በእስራኤል ሕዝብ ትውልድ ላይ ይደርስበታል። ይሄ ሁሉ ያደረጉት ግፍ፣ በደል፣ እስራኤል ለምትከፍለው ዋጋ፣ እነዚህ ሁሉ በምድሪቱ ላይ ስለፈሰሱት ደም፣ እግዚአብሔርን ስለተዉት፣ ስላደረጉት ነገር ሁሉ ብድራትን እንደሚቀበሉ እግዚአብሔር እየተናገራቸው ነበረ እና እኔ አሁን ልናገርበት የፈለግኩት ፖይንት ዛሬ ከቁጥር 37 ማቴዎስ 23 ከቁጥር 37 እስከ 39 ባለው ክፍልና 24 ቁጥር 1 እና ቁጥር 2 ላይ ነው እና ቁጥር 37 እንደዚህ ይላል። 23 37 ላይ ኢየሩሳሌም ሆይ፣ እግዚአብሔር ትንቢት እየተናገረ ነው። ኢየሩሳሌም ኢየሩሳሌም ሆይ ነቢያትን የምትገድል ወደ እርሷ የተላኩትንም የምትወግር፣ ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድኩ፣ አልወደዳችሁም አላቸው እስራኤላውያንን። እነሆ ቤታችሁ የተፈታ ሆኖ ይቀርላችኋል። ስለዚህ እሱን ስላልተቀበሉት ስለሚመጣባቸው ነገር እግዚአብሔር ተናገረ። በምድሪቱ ላይ ስለፈሰሰው ደም፣ ስለ ነቢያቱ ደም የእግዚአብሔር መልእክተኞች ሆነው የእግዚአብሔር አገልጋዮች ሆነው ስለነበሩት ሰዎች በእነሱ ላይ ባደረጉት ነገር እግዚአብሔር ይመጣባቸውን ተናገረ። ስለ ኢየሩሳሌም ስፔሲፊካሊ የተናገረው ኢየሩሳሌም ሆይ፣ ያው ምንም እንኳን ዋና ከተማ የሀገር መገለጫ ብትሆን አዲስ አበባ የኢትዮጵያ መገለጫ ናት። ስለዚህ ልክ እንደዛ ኢየሩሳሌም የእስራኤል መገለጫ ናት፣ ከተማቸው ናት። ስለዚህ ኢየሩሳሌም ሆይ ነቢያትን የምትገድል ወደ እርሷ የተላኩትንም የምትወግር እያለ ከዛ ግን እግዚአብሔር እንደዛ ሆኖ ሊሰበስብሽ ፈለግኩኝ፣ ነገር ግን እናንተ አልወደዳችሁም አላቸው እና እንዲህ ይላቸዋል፣ እላችኋለሁና በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ ከእንግዲህ ወዲህ አታዩኝም አላቸው። እስራኤል አላለችም፣ በጌታ ስም የሚመጣ የተባረከ ነው ብላ አላለችም፣ አልተቀበለችውም። ሪጀክትን ያደረገችው እስራኤል እና መጨረሻ ላይ በ70 ዓመተ ምህረት የኢየሩሳሌምን የቤተ መቅደሱን መፍረስ ምናምን ስናይ እግዚአብሔር የተናገረውን ነገር እንድናስተውል ፈልጌ ነው እና ጌታ የተናገረው ነገር ተፈጽሞባታል። እስቲ ቁጥር 24 ምዕራፍ 24 ቁጥር 1 እና 2 እንድንመለከት ፈልጋለሁ። ኢየሱስም ከመቅደስ ወጥቶ ሄደ፣ ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ። እርሱ ግን መልሶ፣ እዚህ ጋር ነው የሚፈልገው ፖይንት፣ ይህን ሁሉ ታያላችሁን አላቸው። ምኑን? እያሳዩት የነበረው መቅደሱን ነው። ውብ የሆነው መቅደስ ነው እያሳዩት የነበረው። ከዛ እርሱ ግን ምን አላቸው? ይህን ሁሉ ታያላችሁን? ጥያቄ ነው ያላቸው። እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። እዚህ ጋር ትንቢትም ነው። አንደኛ ራሱም ስለ ስጋው ሰውነቱ ይናገራል ይልናል አለ ሌላ ክፍል ላይ። ስለዚህ ራሱም ሞቶ በሶስተኛው ቀን እንደሚነሳ ኢቭን ካስታውሳችሁ እኮ በእነ ጲላጦስን ፊት የተከሰሰበት አንዱ ነገር ይሄ ነው። አፈርሳለሁ አለ እና አፍርሼ ሰራዋለሁ አለ እና እስከ 46 ዓመት ድረስ ሲሰራ የነበረን አንተ አፍርሰህ በ3 ቀን ትሰራዋለህ ብለው ክስ ያቀረቡበት የውሸት ክስ እንደሆነ የታወቀ ነው። አንዱ የከሰሱበት ነገር ይሄ ነው። ጌታ ሌላም እዚህ ክፍል የተናገረበት አንደኛ ስለ ስጋው ሰውነት ይላል፣ ሌላኛው ስለ ከተማይቱ በ70 ዓመተ ምህረት መፍረስ ተናገረ የሚሉም አሉ። ስለዚህ ያም ደግሞ ተፈጽሞ አይተናል። ስለዚህ ይህን ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ አይቀርም ያለው ማለት ነው። ስለዚህ ስለ ኢየሩሳሌም መፍረስም የተናገረበት ክፍል ነበረ እና ጌታ ኢየሱስ በእስራኤል ስለነበረው በደል፣ በዛ ስለነበረው ግፍ እሱንም ስላልተቀበሉት ኢየሩሳሌም ከዛ በኋላ ስለደረሰባት መፈራረስ ከዛ በኋላ በዓለም ተበትነው እናስታውሳለን። በ1948 ወደ እስራኤል እንደተሰበሰቡ ይህ ማለት ከስንት ዘመን በኋላ ማለት ነው። በጣም ከብዙ ዘመን በኋላ የመጣው። ምናልባት አንዳንድ ሰዎች እንደዚህ ይላሉ። ሕዝቅኤል 37 ላይ ያለው የደረቁ አጥንቶች ያላቸው ሰዎች በእውነት እነዚህ በሕይወት ይኖራሉን ብሎ ሕዝቅኤልን ሲጠይቀው ታስታውሳላችሁ የመለሰለትን እና ጌታ ሆይ አንተ ታውቃለህ ያለው።
እሱ ግን በኋላ ይነሳሉ አለ አይደል? ህይወት ሰጣቸዋለሁ፣ አጥንት ስጋ ይገባባቸዋል፣ ጅማት እንደዚህ አለ እና የህይወትን እስትንፋስ እፍልባቸዋለሁ አለ እና ጀስት እነዚህ የቴዎሎጂ መምህራን በ1948 እስራኤል እንደገና እንደ ሀገር ስትቋቋም ሕዝቅኤል 37 ተፈጸመ ብለው የሚሉ ሰዎችም አሉና ያንንም ክፍል እናያለን እና ምን ላነሳላችሁ ፈልጌ ነው ጌታ በዛ ዘመን የተናገረው ትንቢት ብዙም ሳይቆይ እንደተፈጸመባቸው እስራኤል እንደፈራረሰችበት እና ጀስት ቤተ መቅደሱም እንደፈረሰ እናያለን እና ጀስት ይሄንን ክፍል እዛች ጋር እንዳያደርጎኛል ማለት ነውና እንደ መጀመሪያ እችን ክፍል እናገራለሁኝ። ተባረኩልኝ። ማውራት የፈለገ ሰው ቀጥሎ ማውራት ይችላል። አመሰግናለሁ። ኦኬ በዛው ላይ በቃ በላይ ትንሽ ባለው ነገር ላይ እኔም ትንሽ አንደርስታንድ ያደረኩት ነገር ትንሽ ነገር ልበላችሁና ይሰማችኋል? ይሰማል ቢላ ቀጥል። ይሰማል። እዛ ላይ አሁን 23:37 ጀምሮ እስከ መጨረሻ ድረስ ባለው ኢየሱስ ለኢየሩሳሌምን አይቶ አለቀሰበታል ባለው ላይ ኢየሱስም ዋናው የመጣው ለእስራኤላውያንን ፈልጎ ለማዳን ነበረ እና የጠፉትን ለማግኘት ይላል። ይሄንን ክፍል ወደ ማቴዎስ 15:24 አካባቢ ምናምን ስናነብ አንድ ጢሮስ የሀገር ሴትዮዋ ልጁ አጋንንት ያደረባት ስታስጨንቅ ነበረ። ልጁን ፈውሰኝ ብላ ስታስጨንቅ ደቀ መዛሙርቶች መልሶ እቺ ሴትዮዋም አሰናብታት ብሎ እሱ እንትን ባሉበት ሰዓት ኢየሱስ ክርስቶስ ለነሱ የመለሰው እኔ የጠፉትን ሊያገኝ እንደመጣ በዛ ክፍል እንደነገረውን እናያለን። ደግሞ እሱ ደግሞ ምንድነው አይሁዳዊ ሆኖ እያለ አይሁዳውያን ደግሞ በጣም ይወድ እንደነበረ እና መሪዎችን ደግሞ በዛ ክላስ ክፍል ላይ ሲገጽጻቸው ነበረ እና መሪዎችን እሱ ሲገጽጽ የነበረው መሪዎቻቸውን ጠልቶ ሳይሆን በጣም ስለምወዳቸው እና ወደ ጌታ መንገድ እንዲመለሱ ብሎ ይገጽጻቸው ነበረ እና እዛ አይነት ነገር ተረድቻለሁ። ደግሞ ከታች በኩል ደግሞ ምን ይላል? ኢየሱስ ክርስቶስ ስለ ኢየሩሳሌም ከተማ የሆነ አይቶ ኢየሩሳሌም ምናምን እንትን ያለው ጥቅስ አለ በ37 ላይ። ያ ማለት ኢየሱስ ኢየሩሳሌም ከተማ አይቶ አለቀሰ ይላል። በዛ ክላስ ትንሽ ላይ ሉቃስ 19 አካባቢ ትንሽ ወደ 41 ወደ ታች ስታነቡ የሆነ ነገር ማብራሪያ አለ እና እሱ ኢየሱስ ክርስቶስ ለኢየሩሳሌም ሰላም ለመሆን መጥቶ ነበረ። ሰላምሽ የሚሆን በዚህ ቀን አንቺ እንኳን ብታውቂ ኖሮ አሁን ግን ከዓይንሽ ተሰውሯል ምናምን እያለ ኢየሱስ ክርስቶስ ስለ ኢየሩሳሌም ደግሞ የመጎብኘትሽን ዘመን አላወቅሽም ነበረ ብሎ ስለ ኢየሩሳሌም ይናገር ነበር። ያ ማለት ምንድነው? ኢየሩሳሌም ከዛ እሱ አሁን ወደ 24 ላይ ይጠቅሳል። እሱ እንዳለው በኢየሩሳሌም እንደፈረሰች ምናምን ከዛ በፊት የሚመጣው ነገር ሌላ እነሱ እጆች ላይ እንደሚወርቁ ኢየሱስ ክርስቶስ ሲነግራቸው ነበረ እና እንደሞ እነሱ ደግሞ የእግዚአብሔር ቁጣ ከመመጣው ሊያድናቸው ይመኝ ነበረ እና እንደሞ እነርሱ ግን ምንም አልፈለጉም ለመቀበል ኢየሱስን እና እርሱ ደግሞ አዳኝና መሲህ ሆኖ አድርጎ ለመቀበል እንዳልፈቀዱ ደግሞ በዛ ነገር ላይ በዛ ቁጥር ላይ ይናገራል። ደግሞ ወደ ቁጥር 39 ጋር ስንወርድ አይሁዳውያን ልድናቸው የሚችለው ደግሞ እንደ ልድናቸው እንደመጣ ደግሞ እንደ ልድናቸው ደግሞ ምመጣ ደግሞ ወደ ኢሳያስ መጽሐፍ እንደነገረ አንድ ሰው እንደምመጣ ደግሞ እነሱ ሞቶ ከሞታቸው እንደሚያድናቸው ብዙ ነገር ተነግሮ ነበረ። ግን እነሱ ግን ምንድነው ሊቀበሉ አልቻሉም እና ይህንን ነገር ይናገራል። ደግሞ ከታች ቁጥር ላይ ስናየው ግን
በዓለም መጨረሻ ሰዓት ደግሞ እንደሚያዩት እና እንደሚያዩትና በዚያ ጊዜ ሁሉም ያውቁታል፣ እንዲህ ብሎ ይጠሩታል፣ በጌታ ስም የሚመጣ የተባረከ ነው ይሉታል ምናምን። ይሄ ማለት ኢየሱስ ክርስቶስ ተመልሶ እንደሚመጣቸው ተመልሶ ደግሞ ኢየሱስ ክርስቶስ የሚመጣው እንደ በፊቱ ለማዳን ሳይሆን ለፍርድ እንደሚመጣ ነው ትንሽ እኔ የተረዳው ይሄንን ክላስ እና በጣም አመሰግናለሁ ስላዳመጣችሁት። ቴንክ ዩ ዊሊ። ተባረክ ወንድም አለም። ከሄድ መቀጠል ትችላላችሁ። ያው እስቲ የሚገባኝን እግዚአብሔር እንደረዳኝ መጠን ለመግለጽ እሞክራለሁ። በመጀመሪያ እግዚአብሔርን አመሰግናለሁ። ይሄን የሚያህል ትልቅ እጅግ መልካም በሆነ ነገር ላይ እንድገኝ እግዚአብሔር እድል ስለሰጠኝ ይሄ መታደል ስለሆነ ምናልባት ያው እድል ብለን የምንቆጥረው ሰዎች ብዙ ነገር ሊሆን ይችላል፣ ግን የእግዚአብሔር ነገር እንድንማማር በዚህ ሰዓት ሁላችንም ወጣቶች እግዚአብሔርን ለማወቅ በተለያየ አቅጣጫ እግዚአብሔር ስለሰበሰበን እግዚአብሔርን ከልብ አመሰግናለሁ። አሜን። ሳነበው ብዙ ነገር በጣም ልብን የሚያሞቅ ወደ እግዚአብሔር የሚያስጠጋ ሙሉ በሙሉ ወደ እግዚአብሔር እንድንሰጥ የሚያደርግ ብዙ ነገር እያነበብኩ እግዚአብሔርን አደንቅና አደነቅ ነበረ። መጽሐፍ ቅዱስ እንግዲህ በብሉይ ኪዳንና በአዲስ ኪዳን ይከፈላል እና በአዲስ ኪዳን የነበረው ስርዓት በጣም ይገርማል። ህዝበ እስራኤልን እግዚአብሔር ከባርነት ካወጣ በኋላ ከሱ ጋር እንዴት መመላለስ እንዳለባቸው ለምን ዘሌዋውያን መጽሐፍ ላይ ሲናገር እኔ እንግዲህ ጻድቅ ነኝና እኔ ቅዱስ ነኝና እንግዲህ እናንተም ቅዱሳን ሁኑ ብሎ የእግዚአብሔር ቃል በቃል ሲያዝ እናየዋለን። ያ ንግግር አሁን ላለችዋ ቤተክርስቲያን አሁን ላለነው ለኛው ወጣቶች የሚጠቅም ነው። ያለ ቅድስና እግዚአብሔርን ማየት መጽሐፍ ቅዱስ ላይ እንደማንችል መጽሐፍ ቅዱስ በብዙ ስፍራ ይነግረናል እና ዘሌዋውያን መጽሐፍ ላይ ተኑ ከሆነ አብዛኛውን መስዋዕት የሚቀርብበት ነው። የሚቀርብበትን ምክንያት ሰዎች ሲበድሉ ኃጢአትን ሲሰሩ እንዳላቸው መጠን እንደሚችሉት መስዋዕት ያቀርባሉ። እጃቸውን ይጽናሉ። እጃቸውን የጫኑበት ወፍ ሊሆን ይችላል፣ በግ ሊሆን ይችላል፣ ፍየል ሊሆን ይችላል። መስዋዕት ብሎ ያቀረቡት ነገር ያመጡታል። በካህኑ ፊት እጃቸውን ይጽናሉ። ኃጢአታቸው በዚያ ይተላለፋል፣ ይታረዳል፣ ደሙ ይፈሳል። አንዳንዱ ደግሞ ወደ ምድረ በዳ ይሰደዳል፣ በዛው ይሞታል። which means የዛ ሰው በኃጢአቱ ምክንያት ያ ሰው ኃጢአትን ሰርቷል። ስለዚህ ለኃጢአቱ መስዋዕት የሚያደርገውን ነገር በእግዚአብሔር ፊት ያቀርባል። ዘሌዋውያን መጽሐፍ ላይ አብዛኛው ስለ ስርዓቱ ስለ መስዋዕቱ የሰው ልጅ ቢበድል ኃጢአትን ቢሰራ መልሶ በእግዚአብሔር ፊት እንዲቆም ማድረግ የሚገባበት ስርዓት በጣም በሚገርም ሁኔታ ጥልቅ በሆነ በሚገርም እግዚአብሔር ለኛ አስቀምጦታል። ይሄን ካልኩኝ ወደ አዲስ ኪዳን ሲሄድ በጣም ይገርመኛል። መጽሐፍ ቅዱስ እንግዲህ እንደሚነግረን ብሉይ ኪዳን የአዲስ ኪዳን ጥላ ነው ብሉይ ኪዳን። አዲስ ኪዳን ደግሞ ራሱ ኢየሱስ ተገልጧል። በብሉይ ኪዳን ሰው ኃጢአትን ሲሰራ መስዋዕትን ያቀርባል። በአዲስ ኪዳን ደግሞ መስዋዕት ሆኖ ለኛ የቀረበው ኢየሱስ ነው። በጣም ይገርመኛል። በቃ ይህን ሳነብ ልቤ በጣም ሐሴት ታደርጋለች። ለምን ያን ስርዓት ሳስበው ማን ነበር ይህን ሁሉ ስርዓት ጠብቆ ሊያደርግ የሚችል? ኢየሱስ መጣና ግን ሁሉንም በመስቀል ላይ ፈጸመውና ይሄና ያን ኮምፔር እያደረኩ ሳነብ በእውነት እኮ ነው የምላችሁ ነፍሴ በጣም ነበር ሐሴት የምታደርገው የእግዚአብሔር ምሕረት ምን ያህል ጥልቅ እንደሆነና እግዚአብሔር በኃጢአት ላይ እንደማይራራ። ለምን በቃ ልጁ መስዋዕት አድርጎ አቀረበው። የቀረበው ለምንም አይደለም፣ ለኔ ኃጢአት፣ ለኔ በደለኛው፣ ለማልታዘዘው ሁልጊዜ እግዚአብሔር ነገር የማጠፋውን ሰው ሊያድነኝ ልጁን በመስቀል ላይ መስዋዕት አድርጎ አቀረበው። ብሉይ ኪዳን ላይ ሰዎች ኃጢአትን ሲሰሩ መስዋዕት አድርጎ የሚያቀርቡት ከኪሳቸው አውጥተው ነው። የሆነ ዋኖስ የሆነ ነገር ይዘው በካህኑ ፊት ያቀርባሉ። የሰሩትን በደል በዛ ነገር ላይ ጭነው ስርየትን ያገኛሉ። ወደ አዲሱ ኪዳን ግን ስንመጣ በጣም የሚገርም ነው። ኢየሱስን በማመን የግል አዳኝ አድርጎ በመቀበል እግዚአብሔር ለሰው ልጆች የሰጠውን ማዳን ሳይ እጅግ በጣም ነፍሴ ሐሴት ታደርጋለች። በጣም የሚገርመው የኢየሱስ መታዘዝ ይገርመኛል። ለምን
በሚያርዱት ፊት በሸላቾች ፊት እንደሚታረድ በግ ዝም አለ። ለምን ሲባል እዚህ ውስጥ ያለውን እኛን ሊያድን ምድር ላይ ያለውን የሰውን ፍጥረት ሁሉ ሊያድን እሱ ግን እንደሚታረድ በግ ዝም አለ እና ያን ኮምፔር እያደረኩ ይገርመኝ ነበር። ነፃ የሆነ ጊፍት ነው ኢየሱስ። ብሉይ ኪዳን ላይ ነፃ ነገር አይደለም። ታመጣለህ የሆነ ነገር ስሬት እንዲደረግልህ፣ በደልን ታቀርባለህ። ከዛ ወዲያ ባንተ ፎጣ መስዋዕት ሆኖ ይቀርባል። ከዛ አንተ ከኃጢአት ትነጻለህ። እንዳለ ዘሌዋውያንን ስታነበው በጣም የሚገርም። ወደ አዲስ ኪዳን ስንመጣ ግን ኢየሱስ ለኛ ያደረገልን እና እግዚአብሔር ለኛ የሰጠው ስጦታን ሳይ በጣም ነፍሴ ሐሴት ታደርጋለች። አለፍ አለፍ ብዬ አንዳንድ ቃሎችን አነባለሁ። በማቴዎስ 23 ላይ ስለ ሙሴ ሕግ መምህራን ስለ ፈሪሳውያን ክፋት ይናገራል። አስመሳዮች ናቸው፣ የእግዚአብሔር ቃል አለባቸው፣ ግን ኃይሉን የካዱ ናቸው። እና በጣም የሚናገራቸው ቃል በቃል በጣም የሚገርመኝ 13 ላይ ቁጥር 13 እናንተ ግብዞች ጻፎች ፈሪሳውያን መንግስተ ሰማያት በሰው ፊት ስለምትዘጉ ወየውላችሁ፣ እናንተ አትገቡ የሚገቡትም እንዳይገቡ ትከለክላላችሁ። የሚገርም ነው። ይሄን የሚያደርጉ ሰዎች እኮ የእግዚአብሔርን ቃል የሚያውቁ የሚያገለግሉ ካህኖች ናቸው። ነገር ግን የእግዚአብሔር ስጦታ የሆነውን እሱን ግን ስተውታል። እንደውም ሊያጠፉት ይሯራጡ ነበር። ለምን ሲባል ስለቀኑበት። በጣም የሚገርም በምድር ላይ የነበረው መመልስ በጣም ድል የሚነሳ ህይወት ነው። የሚናገረው ቃል የሚኖረው አይጣረስም። ቀጥ ብሎ የሚሄድ ነው። ስትሬት ነው። ምናልባት እኔ ጋር ብትመጣ አንድ ሰው የምለው ቃልና ምናልባት የህይወት ተግባር የየቅል ይሆናል። የሆነ ድካም ይኖርብኛል። ወደ ኢየሱስ ስትመጣ ግን የሚገርም ነው። የሚናገረው ቃል የሚኖረው ህይወት በጣም የሚገርም ነው እና እሱን ቃል እያየው እጅግ በጣም ይገርመኝ ነበር። እዛው ማቴዎስ 23:37 ላይ እንደገና በትንቢት መልክ ይናገር ነበር። እግዚአብሔር በዘመናት መካከል ልጆቹን ለማዳን ነቢያቶችን ይልክ ነበር። ነገር ግን ይገሉ እንደነበር መጽሐፍ ቅዱስ በማቴዎስ 23:37 ላይ ኢየሩሳሌም ኢየሩሳሌም ሆይ ነቢያትን የምትገድሉ ወደ እርሷ የላኩትንም የምትወግሩ ዶሮ ጫጩቶቿን ክንፎቿን በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድኩ፣ አልወደዳችሁ። እግዚአብሔር ወዷል፣ ይናገራል በብዙ መንገድ፣ ግን አልወደዱም። ሰው በራሱ መንገድ፣ በራሱ አመፅ፣ በራሱ ሆድ፣ በራሱ ዝና በሆን ነገር ታይዟል። ፈሪሳውያኖችን ስትያቸው ያን ቃሉን ያውቃሉ፣ አስረዝመው ይጸልያሉ፣ በቃ ሲታዩ ግራም ያጋቡ ናቸው። ግን የህይወት ፐርፎርማንቸው ሲታይ ግን በጣም የሚገርም ነው። በመቃብር ውስጥ ያለ የተለበጠ መቃብር ነው ብሎ ራሱ ኢየሱስ ቃል በቃል ይናገራቸዋልና በጣም ይገርመኝ ነበረ። እኛ ክርስቲያኖች ቃሉን ስናውቅ የመኖር ኃላፊነት እንዳለብን ከዚህ ቃል ተምሬያለሁ። ማቴዎስ 24 ላይ ስለ ቤተ መቅደስ መፍረስ ኢየሱስ በትንቢት መልክ ተናገረ። ያው ቀደም በላይም እንደገለጸው የቴዎሎጂያን ብዙ የሚሉት ነገር አለ። እኔ እዚህ ላይ ተረዳሁት ስለ መቅደሱ መፍረስ፣ ስለ ራሱ የሰውነት አካል መፍረስ፣ ስለ መነሳቱ የሚያወራ ነው ብዬ እንደዛ ነው እኔ የተረዳሁት፣ መንፈስ ቅዱስ እንደረዳኝ እንዳነበብኩት። እዛው ማቴዎስ 24:4 ላይ ኢየሱስ መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። በዚህ ዘመን ኢየሱስ ማን ኦፍ ጋድ በጣም የምንሰማው ሚዲያው ብዙ ነገር አለ። በጣም ብዙ የማይስቱ በጣም ምድራዊ የሆኑ አብዛኛው ከእንጀራ ጋር ከዝና ጋር ከሆነ ነገር ጋር የተያዘ ምንም ከእግዚአብሔር መንግስት ጋር የሚያያዝ አይደል። በኢየሱስ ስም የሚነገድ በዚህ ዘመን ብዙ እንዳለ ሁላችን እናውቃለን። ግን መጽሐፍ ቅዱስ ላይ ምን አለ? በማቴዎስ 24:4 ላይ ኢየሱስ መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ፣ ብዙዎች ያስታሉ። በዚህ ዘመን ያለውን ነገር ስናይ በጣም የክርስትና ውበቱን ያጣበት ምድራዊ ነገር የሚሰበክበት ገንዘብ፣ ዝና፣ በቃ ምድር የሚሸት ብዙ ነገር የምናይበት ነው። ያለውን ነገር ስናየው ግልጽ የሆነ ነው፣ በአደባባይ የሆነ የተገለጠ ምንም ሚስጥር የሆነ ነገር አይደለም። አብዛኛውን ነገር ስናየው አብዛኛውን የሚያሳየው እንጀራ ላይ ትወጣለህ፣ ትሻገራለህ ምናምን ወስዶ ከዘላለም ህይወት ጋር የሚያጣብቅ ክርስቶስን ወደ መምሰል የሚወስድ ነገር አናይምና እዚህ ጋር መጠንቀቅ እንዳለብን ይሄን ሳነብ ውስጤ እንደዛ ተረድቶታል። ይሄን አግኝቻለሁ። እዛው 36 ላይ ስለዚያስ ቀን ጌታ የሚመጣበት ቀን ሰዓት ማንም የማያውቅ ስለመሆኑ ደቀ መዛሙርቶቹ የሚመጣበትን ነገር ናፍቆ ሲጠይቁት በቃ ከአብ በቀር እንኳን ራሱ ወልድ እንደማያውቀው ይናገራል። ግን ዳሩ ምን እንደሚመስል
መጽሐፍ ቅዱስ ላይ ይናገራል። በኖህ ዘመን እንደነበረውን የጥፋት እንደሚሆን በምሳሌ መልክ ያስረዳቸው ነበር ከብሉይ ኪዳን ጠቅሶ። በኖህ ዘመን አይተኑ ከሆነ በ120 ዘመን ኖህ መርከብን ሲሰራ በዛ ዘመን የነበሩት ትውልዶች ምን አይነት አቋም ነበራቸው? የሚበሉ የሚጣጡ የሚዳሩ ነበሩ። አንድም እንኳን እግዚአብሔርን የሚፈልግ ሰው አናገኝበትም። እና ያን እንደሚመስል መጽሐፍ ቅዱስ ላይ እሱን ጠቅሶ ሲናገር እናያለን። እዛው ማቴዎስ 24 ላይ የበለስ ዛፍ ምሳሌን ይናገራል። ሲረግማት መድረቋን ፍሬ እንዳልተገኘባት እዛው ምዕራፍ ላይ ይናገራል። ማቴዎስ 25 ላይ የ10 ልጃገረዶችን ምሳሌ ይናገራል። በጣም የሚገርመኝ 5 የነበሩ ቆነጃጅት ሰዎች እንዴት አድርገው መመላለስ እንዳለባቸው እዚህ መጽሐፍ ላይ ያስተምራል። 5ቱ ልባም ነበሩ፣ መብራታቸውን ይዘው ይጠብቁ ነበር ሙሽራው። 5ቱ ደግሞ ተኝተው ነበር፣ ሰንፈው ነበረ። ነገር ግን በድንገት ሙሽራው ሊመጣው ነው መለከት ሲነፋ፣ ነገር ግን የበቃ ዘይት ስላልነበራቸው ዘይትን ለመግዛት ሲወጡ መጀመሪያ ጠየቁ፣ እባካችሁ ስጡን ሲሉ፣ ነገሩ ለካ በመስጠት አይደለም፣ አንተ ራሱ ወደ እግዚአብሔር ቀርበ የምትቀበለው ነገር ነው። የሆነ ጓደኛ ጋር ተቀበለ የሆነ ኮርጅ የምታደርገው ነገር አይደለም። የህይወት ፐርፎርማንስን ይጠይቃል። አንተ ራስን የህይወት ራስ ወደ ሆነው ወደ ክርስቶስ ተጠግተ መቀበል የሚገባ ነገር እንዳለ እዚህ ላይ ተመራለሁ። 5ቱ አይ እኛ ብንሰጥ ያልቀብናል፣ ነገር ግን ነገሩ ሳይመሽ ሄዳችሁ ግዙ ብለው አድቫይስ ያደረጓቸው፣ ሄዶም ለመግዛት ሲሞክሩ መሄዳቸው ጥሩ ነው፣ ነገር ግን ሰዓቱን አላወቁ። ሲመለሱ ግን በሩ ተዘግቷል። በጣም የሚያሳዝን መርዶ ነው። በዚህ ዘመን ለኛ ምንድን ነው ከዚህ ያገኘው በተለይ ክርስቲያን በቃ ሁል ጊዜ በምድር ላይ የኮንፈርት ህይወትን አይ በጦር ዞን ውስጥ ነው የሚኖሩ። በጦርነት ላይ ያለ ሰው አይመቻችም። ሁል ጊዜ ተጠንቅቆ ወደ ክርስቶስ እየተጠጋ ሁል ጊዜ ኃይልን እየተሞላ መመላለስ እንዳለበት ከዚህ ምዕራፍ ላይ ተምሬያለሁና በጣም ይባርከኝ ነበረ እዚህ ላይ ያለው ነገር እና ካነበብኩት ውስጥ በልቤ ቀራው የተባረኩበት በቃ እንደገባኝ በሚገባኝ ቋንቋ እግዚአብሔር ያስተማረኝ ይህን ቃል ነው። ስላዳመጣችሁኝ ከልቤ በእውነት አመሰግናለሁ። እግዚአብሔር በብዙ ይባርካችሁ። ቀጥሎ ሌሎቻችሁም መናገር ማውራት የፈለገ የተረዳውን መናገር የፈለገ you can go ahead። ብሩኬ በ15 ደቂቃ ውስጥ ያልቃል ይላል። ያ በላይ ቆይ አንዴ ላስተካክለው እየሞከርኩ ነው። አንዴ እሺ እሺ፣ ሌሎች ሰዎች ከዛ መቀጠል ስላላችሁ ቀጥሉ። እኔ ልግባ። እሺ go ahead። እሺ ተባረኩ። ሰላም ቅዱሳን፣ እግዚአብሔር ይመስገን። የተወሰኑ ፖይንቶችን ከዘሌዋውያን ላይ ማንሳት ፈልጌ ነው። አዲስ ኪዳን ላይ ሞር መስማት ነው ዛሬ የምፈልገው። ጌታ ይባረክ። ዘሌዋውያን ያው እንደምናውቀው እግዚአብሔር አምላክ ወደ እርሱ የሚቀርቡበትን ስርዓት የአምልኮ ስርዓት የመስዋዕት ስርዓትን የሰጠበት መጽሐፍ እንደሆነ እናያለን። በጥቅሉ የቅድስና መጽሐፍ ተብሎም ይታወቃል። ዘሌዋውያን ቅዱስ ወደሆነው እግዚአብሔር እንዴት ተቀድሰን መቅረብ እንዳለብን ስለሚናገር ነው። ፕላስ ደግሞ በብዙ ስርዓቶች እግዚአብሔር ከሌላው አሕዛብ ህዝቡን የራሱን ህዝብ የለየበትን ወይም የሚለይበትን መንገድ እግዚአብሔር የሰጠበት መጽሐፍ ነው። በዙሪያቸው ካሉት አሕዛቦች ሊለዩ ስለሚገባ እግዚአብሔር በሆናቸው ብዙ ስርዓቶችን እግዚአብሔር በዚህ ክፍል እንደሰጠ እናያለን። ከመስዋዕቱም፣ ከአምልኮውም፣ ከአመጋገባቸውም፣ ከቀኖች አከባበራቸውም ከሁሉም አንጻር የተለየ ልዩ ህዝብ እንዲሆን እግዚአብሔር የፈለገበት ስርዓት ያስቀመጠበት ክፍል ነው። መጽሐፍ ነው። ክብር ለጌታ ይሁንና ስለ መስዋዕቶቹ ነው ትንሽ ማውራት የፈለግኩት። 5 አይነት መስዋዕት እንግዲህ እንደሚታወቀው የእስራኤል ህዝብ 5 አይነት መስዋዕት ለእግዚአብሔር ያቀርብ ነበረ። እነዚህም የሚቃጠል መስዋዕት ይባላል፣ የእህል ቁርባን፣ የህብረት መስዋዕት፣ የኃጢአት መስዋዕትና የበደል መስዋዕት ተብለው
5 የተለያዩ አይነት የመስዋዕት አይነቶችን ያቀርባሉ ማለት ነው። እና እነዚህ 5ቱ የመስዋዕት አይነቶች የሚቃጠል መስዋዕት ዓላማውን እንግዲህ ትልቁ መጽሐፍ ያላችሁ ሰዎች እዛ ላይ ማግኘት ይቻላል። ከሌለም አጠር አድርጌ ልበለው። የሚቃጠል መስዋዕት በፈቃደኝነት የሚደረግ አምልኮ ነው። ባለማወቅ ለተደረገ ኃጢአት ማስተሰሪያ፣ ለእግዚአብሔር ሙሉ ለሙሉ መስጠትንና መገዛትን ለመግለጽ የሚቀርብ አምልኮ ነው። ይሄ የሚቃጠል መስዋዕት ማለት ነው። የእህል ቁርባን የሚባለው ይሄም እግዚአብሔርን መልካምነቱና ቸርነቱን ለመግለጽ ለእግዚአብሔር መሰጠትን ለማሳየት የሚቀርብ መስዋዕት ነው። የህብረት መስዋዕት የሚባለው ደግሞ ይሄም ምስጋናና አንድነትን ወይም በህብረት ማዕድ መቁረስን እነዚህን ሁሉ ያጠቃልላል ማለት ነው። ይሄኛው መስዋዕት እኚህ ሁሉ በእግዚአብሔር ፊት የሚቀርቡ ናቸው። ሌላኛው የኃጢአት መስዋዕት ደግሞ ለተገለጠ ኃጢአት ነገር ግን ባለማወቅ ለተሰራ ማለት ነው። ለእነዚህ አይነት የኃጢአት አይነት የሚቀርብ የግዴታ መስዋዕት ነው። በቃ ማንኛውም ኃጢአት የሰራ ሰው ከኃጢአቱ ስርየት ማግኘት ስላለበት በግዴታ ይህንን መስዋዕት ያቀርባል ማለት ነው። ይህም የኃጢአት መስዋዕት ይባላል። ኃጢአትን መናዘዝ፣ የኃጢአት ይቅርታን ለመቀበል እና ከርኩሰት ከዛ ኃጢአት እርኩሰት ለመንጻት ይሄ መስዋዕት ይቀርባል። ሌላኛው 5ኛው የበደል መስዋዕት ነው የሚባለው። ይህም ባለማወቅ ለተሰራ ነገር ግን ካሳ ለሚያስፈልገው ኃጢአት፣ ለምሳሌ ባለማወቅ የሆነን ሰው የበደለ የሆነ ነገሩን ያጠፋ ሰው ተወስኖበት ካሳ ይከፍላል። ያንን ካሳ የከፈለ ሰው ደግሞ የሚያቀርበው መስዋዕት አለ። ስለዚህ ከዚያ በደል ለመንጻት የሚቀርብ የበደል መስዋዕት ይባላል። ከመበደል ጋር የተያያዘ ነው፣ ሌላን ሰው ማለት ነው። እነዚህ አይነት 5 መስዋዕቶች በዚህ መጽሐፍ ቅዱስ ውስጥ ተጠቅሰዋል። አንዱ ይሄ ነው። ሌላኛው በጣም በብዙ ጊዜ በህይወቴም ደስ የሚሉኝ ክፍሎች እንዲሁ ሳነባቸውም መለስ ያልኩባቸው ክፍሎች አሉ። ዘሌዋውያን መጽሐፍ ምዕራፍ 6 ላይ እግዚአብሔር ደጋግሞ ማለት ነው እዚህ የሚቃጠል መስዋዕት ጋር እንግዲህ የሚቃጠል መስዋዕት አሁን ሳነብ በደንብ ከሰማችሁኝ የሚቃጠል መስዋዕት ማለት በፈቃደኝነት የሚደረግ ነው። ባለማወቅ ለተደረገ ኃጢአት መስዋዕት ነው። ሰው ራሱን ሙሉ ለሙሉ ለእግዚአብሔር መሰጠቱንና መገዛቱን ለመግለጽ የሚያቀርበው መስዋዕት ነው። ይሄ የሚቃጠል መስዋዕት ማለት ነው። በቃ ራሳችንን ልክ መጽሐፍ ቅዱስ እንደሚለን ሕያውና ቅዱስ መስዋዕት አድርጌ በፊት ራሴን አቀርባለሁ የሚለው በቃ ራሳችንን የሚቃጠል መስዋዕት በእግዚአብሔር ፊት ውሰደው፣ በቃ ያንተ ነው የኔ ምንም አይቅረኝ ብለን የምናቀርበው መስዋዕት ነው። ይሄ የሚቃጠል መስዋዕት እና የዚህ መስዋዕት ምዕራፍ 6 ላይ ስናየው እግዚአብሔር በመሰዊያው ላይ ባለው ማንደጃ ላይ ይቀመጥ ይልና እሳቱ በመሰዊያው ላይ ዘወትር ሲነድ ይደር ይላል። ሁሌም እሳቱ ይነዳል ማለት ነው። ካህኑም ከበፍታ የተሰራ የውስጡ ሱሪውን ካጠለቀ በኋላ የበፍታ ቀሚሱን ይልበስ። እሳቱ በመሰዊያው ላይ መስዋዕቱን ከበላው በኋላ የሚቀረውን አመድ አንስቶ በመሰዊያው አጠገብ ያፍሰስ ይላል። ከዚያም ልብሱን አውልቆ ሌላ ልብስ ይቀይር። አመዱንም ተሸክሞ ከሰፈር ውጭ በአምልኮ ስርዓት መሰረት ንጹሕ ወደሆነ ስፍራ ይውሰድ ይላል። ከዛ አሁንም በመሰዊያው ላይ ያለው እሳት ዘወትር ይንደድ፣ ምንጊዜም አይጥፋ ይላል። እንግዲህ የሚቃጠል መስዋዕት ከሚለው ትርጉም ጋር በደንብ እያያያዛችሁ እና ይሄ ደጋግሞ እዚህ ክፍል ላይ ዘሌዋውያን 6 ላይ ብቻ እሳቱ በመሰዊያው ላይ ዘወትር ይንደድ ይላል። ህይወታችን ሁልጊዜም በእግዚአብሔር ፊት የሚቃጠል መስዋዕት ሆኖ ሙሉ በሙሉ የተሰጠ መስዋዕት ሆኖ በእግዚአብሔር ፊት ሊቀርብ የሚገባ ሊነድ ሊቃጠል የሚገባ እንደሆነ በዚህ ክፍል እናያለን። ሌላው ደግሞ የአመድ ባህሪ እንደምታውቁት አመድ ሲበዛ እሳት አይነድም እና አይሮን ነው መሰለኝ አይነድም ብዬ አስባለሁ። እና አመድ እየሞላ ሲሄድ አመድ ከስር መውጣት አለበት እሳቱ በደንብ እንዲነድ ማለት ነው። ስለዚህ አመዱን ያወጣውና ካህኑ ልብሱን እዛ ጋር ይቀይርና ከአመዱ ጋር እንግዲህ በክህነት ልብሱ አይሄድምና ማለት ነው። እና አመዱን አውጥቶ ከሰፈር ውጭ አውጥቶ ይጥለዋል ማለት ነው። እና ሁሌም በህይወታችን ላይ ያው እንግዲህ ጀስት ባይብል ማንበባችን ትርጉሙ ከህይወታችን ጋር ማዛመድና የእግዚአብሔርን ሀሳብ ተረድተን በዛ ውስጥ መሄድ እስከሆነ ድረስ ማለት ነው። እና ማገናኘት አለብን እና
ሁልጊዜም በእግዚአብሔር ፊት መስዋዕታችንን እናቀርብ ዘንድ መስዋዕታችን ዘወትር ይነድ ዘንድ አመድ ሁሌም ከሕይወታችን መውጣት አለበት። ከሕይወታችን ውስጥ የትኛውም አይነት አመድ ለእግዚአብሔር እንደፈለግን ሆነን እንዳንሰዋ የሚያደርግ ነገር፣ በደንብ እንዳይነድ የሚያደርግ ነገር ከሕይወታችን ላይ ሁሌም ማውጣት እና ማስወገድ እንዳለብን በዚህ ክፍል ላይ ስረዳ ነበረ። ጌታ ይባረክ። ሌላው ወደ ዘሌዋውያን ምዕራፍ 10 እሄዳለሁ። ያው በአብዛኛው የክህነት ሁኔታዎች የመስዋዕት ሁኔታዎች እና ህጎች ናቸው የተጠቀሱት እዚህ ላይ። በዚህ ሁሉ መሀል ግን ካህኑ በጣም ደስ የሚለውና የሚገርመው ነገር አሮን ወደ የህዝቡን መስዋዕት ለማስተሰረይ የህዝቡን መስዋዕት ይዞ ወደ ቅድስተ ቅዱሳን ከመግባቱ በፊት የራሱን የማስተሰሪያ መስዋዕት ያቀርባል። ምን ጊዜም ማለት ነው ከመግባቱ በፊት ምን ጊዜም። ለምን ከተባለ አሮን ሰው ነው፣ ይበድላል። እና መጽሐፍ ቅዱሳችን በአዲስ ኪዳን ላይ ስንመጣ ዕብራውያን ላይ ስንመጣ በቃ እነሱ የቀድሞ ካህናት ወይም ሊቀ ካህኑ ሟች እንደሆነ፣ ስጋ ለበስ ኃጢአት ሰሪ እንደሆነ ቀድሞ ለራሱ የኃጢአት መስዋዕትን ካደረገ በኋላ ከዛ የህዝቡን ለማስተሰረይ ወደ እግዚአብሔር ፊት እንደሚቀርብ ቃሉ ይናገራል። እና አሮን ቀድሞ መስዋዕት ያቅርብ ይላል። እና ያንን መስዋዕት ካደረገ በኋላ ነው ህዝቡ ያመጣውን ደግሞ መስዋዕት ደም ይዞ ወደ ቅድስተ ቅዱሳን የሚገባው። እንግዲህ ደም ሳይፈስ ስርየት የለም። ይሄ እግዚአብሔር ያስቀምጠው ህግ ስለሆነ ነው። የኃጢአት ደሞዝ ሞት ስለሆነ እነሱ እጃቸውን ጭነው ኃጢአታቸውን ተናዘውበት ቅድም ወንድሜ እንዳለው ማለት ነውና ያ የሚሞትላቸውን ደም ይዘው ይሄዱ ነበረ። ሊቀ ካህናቱ የህዝቡን ደም ይዘው ይገቡ ነበረ እና ቀድሞ ግን አሮን ለራሱ ያደርግ ነበረ። ኢየሱስ ክርስቶስ ግን መጥቶ መጽሐፍ እንደሚል በቃ የገዛ ደሙን ይዞ ወደ ቅድስተ ቅዱሳን ገባ ይላል። ኃጢአት የሌለበት ንጹሕ የሆነ የእግዚአብሔር በግ። ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ አጥማቂ ዮሐንስ ሲናገር ኢየሱስን ሲያመለክት ማለት ነው እነሆ የዓለምን ኃጢአት ሁሉ የሚያስወግድ ንጹሕ የእግዚአብሔር በግ ብሎ እንደጠቆሙ ማለት ነው። እና ያንን በጣም ማየት እንችላለን። እግዚአብሔር አምላክ በቃ ሁሌም ያንን አይነት የሆነ ተደጋጋሚ ሩቲን ውስጥ እንዳንኖር ጌታ ኢየሱስ ክርስቶስን ልኮ የከፈለልንን ዋጋ በዚህ በዘሌዋውያን ውስጥ ማየት እንችላለን። ወደ ምዕራፍ 10 ሲሄድ ዘሌዋውያን መጽሐፍ ምዕራፍ 10 ላይ ናዳብና አብዩድ የሚባሉት የአሮን ልጆችን መቀሰፍ እናያለን። እነዚህ ልጆች እንግዲህ ምን ያህል መስዋዕት ላይ ጥንቃቄ ማድረግ እንደሚገባን በጣም የምንማርባቸው ይመስለኛል። እንግዲህ የአሮን ልጆች ናዳብና አብዩድ እያንዳንዳቸው ጥናዎቻቸውን ወስደው ፍም አደረጉባቸው፣ ዕጣንም ጨምሩባቸው፣ እርሱ ያላዘዛቸውን ያልተፈቀደውን እሳት በእግዚአብሔር ፊት አቀረቡ ይላል። ከዚህም የተነሳ እሳት ከእግዚአብሔር ዘንድ ወጥቶ በላቸው፣ በእግዚአብሔርም ፊት ሞቱ ይላል እና እግዚአብሔር አላዘዛቸውም። እነዚህ ሰዎች መስዋዕቱ ውስጥ ወይም ስርዓቱ ውስጥ ያለውን ቤተ መቅደሱ ውስጥ የሚሰራውን ስራ ነው የሰሩት። ማለት ከውጭ ይዘው የመጡት ነገር የለም። ዕጣን ማድረግና ፍም መጨመር እና ጥናዎች፣ እነዚህ ሁሉ ነገሮች እዛ ውስጥ ያሉ እቃዎች ናቸው። በቃ የመስዋዕት መፈጸሚያ እቃዎች ናቸው። እግዚአብሔር ባልፈቀደው መንገድ መስዋዕታቸውን አቀረቡ። እኛ በእግዚአብሔር ፊት የምንሰዋው ብዙ ነገሮች ሊኖሩ ይችላሉ። በአገልግሎትም ከሆነ በህብረት ውስጥ ባለ አገልግሎትም ይሁን በውጭ ማለት ነው እና እግዚአብሔር ፈቅዶታል አልፈቀደውም ወይ የሚለውን ሁሌም በጌታ ፊት እንድናስብ፣ በጌታ ፊት እንድናቀርብ፣ አንተ ከወደድክ አንተ ከፈቀድክ ብለን ማንኛውንም አይነት መስዋዕት እንድናቀርብ በዚህ መረዳት እንችላለን። በቃ እግዚአብሔር አላዘዘም። ስርዓቱ ውጭ የሆነ መስዋዕት ስላቀረቡ እግዚአብሔር ደግሞ በክብሩ የማይደራደር ቁጡ አምላክ ነው። እግዚአብሔር በቃ ሁሌ የሆነ አይስክሬም ፓርቱን ብቻ ባናይ ጥሩ ነው። እግዚአብሔር መሐሪ ነው፣ ቸር ነው፣ እግዚአብሔር ፍቅር ነው ምናምን ሳይሆን እግዚአብሔር ቁጡም ነው። በክብሩ የማይደራደር ቁጡ አምላክም ነው። ስለዚህ ሙሴም ከዛ በታች ያለውን ስናነብ ሙሴም እንደዛ ነው የሚለው። በቃ ነግሬህ ነበር ብሎ ለአሮን ይነግረዋል። እግዚአብሔር በክብሩ እንደማይደራደር፣ እግዚአብሔር ከስርዓቱ ፈቀቅ እንደማይል፣ እግዚአብሔር ስርዓት አስቀምጦ በስርዓቱ ውስጥ ነው የሚሄደው እና ደግሞ ምን ይላል ሌላው እነዚህ ሰዎች ሞቱ ብላችሁ እንዳታለቅሱ
ብሎ ያስጠነቅቃቸዋል። እንዳታዝኑ፣ ጸጉራችሁን እንዳትነጩ፣ ልብሳችሁን እንዳትቀዱ ከፈለጉ እስራኤላውያን ሌሎች ወንድሞች ሊያለቅሱላቸው ይችላሉ ብሎ እግዚአብሔር አስጠነቀቀው። ለምን? ማልቀስ በራሱ ማለት እነዚህ ሰዎች እንዴት ይቀሰፋሉ ብሎ ማልቀስ በራሱ ሌላ እግዚአብሔር ላይ ቁጣን ሊቀሰቅስ ይችላል። ምክንያቱም እግዚአብሔር በክብሩ ስለማይደራደር ነው ያሰፋቸውና እግዚአብሔር አምላክ መስዋዕት ስናቀርብ ስናገለግለው ምን ያህል ልንጠነቀቅ እንደሚገባ ይሄ ማለት ደግሞ ፍርሃት ውስጥ ገብቶ ጌታ ሆይ ዛሬ ልዘምር ወይስ ዛሬ ላገልግል ማለት አይደለም። እግዚአብሔር አምላክን እንደዛ ማለት አይደለም። ግን እግዚአብሔር ፊት የምናቀርበውን ነገር በስርዓት በጥንቃቄ በፍርሃት እግዚአብሔርን የምናመልከው አምላክ ሰማይና ምድርን እየሰራ ሁሉ ነገር በእጁ ላይ ያለ በአንደበታችን ገልጸን ልንጨርሰው የማንችለው አምላክ እግዚአብሔር ትልቅ ነው፣ እኛም አናውቀውም እንደሚለው ለዛ አምላክ ስለሆነ የምናቀርበው ፍርሃትና ጥንቃቄ ልናደርግ እንደሚገባ ከእነዚህ ሁለት ልጆች ሰፍ ተምሬያለሁ። እና ሌሎች ደግሞ የመብል ስርዓትን እግዚአብሔር ሲያስቀምጥላቸው እናያለን። እንግዲህ መብል ይሄም እንግዲህ በእኔ መረዳት እግዚአብሔር አምላክ ቅዱስና እርኩስ ብሎ መብሎችን ለይቶ ከሌሎች ሕዝቦች ሁሉ እንዲለዩ ለእስራኤላውያን የሰጣቸው ስርዓት ነው። በአዲስ ኪዳን እርኩስና ቅዱስ ምግብ አለ ብዬ እኔ አላስብም። የእግዚአብሔርም ቃል እንደሚናገር የእግዚአብሔር መንግስት ስለ መብልና ስለ መጠጥ እንዳልሆነ ሰው ወደ ጌታም ሲያስተምር ደግሞ ሰው ወደ አፉ የሚገባው ሳይሆን ከአፉ የሚያወጣው ነገር እንደሚያረክሰው አፍ የሚወጣው ምክንያቱም ከልብ ከሞላ ነገር ስለሆነ ተርፎ በአፍ የሚወጣው ማለት ነው። እነዚህ አይነት ነገሮች እናያለን። ግን እግዚአብሔር ህዝቡን ከሌላ ህዝብ የለየበት ስርዓት ስለሆነ ነው። ልክ ኢዮቤልዩ እንዲያከብሩ ሰንበትን እንዲያከብሩ ጸሎት ላይ ሲነሳ ነበረ። እነዚህ ነገሮች እንዲያከብሩ እግዚአብሔር አምላክ የሰጣቸው ስርዓቶች ናቸው። ለምን? ከሌላው ህዝብ ለመለየት 6 ቀን ስሩ፣ 7ኛውን እረፉ። 6 ዓመት እረሱ መሬታችሁን፣ 7ኛውን ዓመት አሳርፉት። 7 ጊዜ ደግሞ ቆጥራችሁ 49 ዓመት 50ኛው ላይ ኢዮቤልዩ አክብሩ። ዕዳ ያለበት ይተው፣ ባሪያም ካለ ይለቀቅ በነፃ። አይ አልሄድም ካለም ጆሮውን ብሳውና በቤት ለዘላለም ባሪያ ሆኖ ይቀመጥ ፈቃደኛ ከሆነ ብሎ እግዚአብሔር እነዚህን ሁሉ ስርዓቶች የሰጣቸው ልክ እንደዚሁ እንደ ምግቡ ከሌሎች ህዝቦች እግዚአብሔር የራሱን ህዝብ ሊለይ የሰጠው ስርዓት ነው ማለት ነው። ብዙ ሰዓት ወሰድኩ። ተባረኩ። ተባረክ። እግዚአብሔር ይባርክህ። እናመሰግናለን። ሌሎችም መቀጠል ትችላላችሁ። ኦልሬዲ ማይኩ ክፍት ነው። ኦኬ እሺ፣ የሚናገር ሰው አለ? ከሌለ እኔ አንድ ክፍል ላይ አዲስ ኪዳን ላይ ሪፍሌክት ባደርግ ደስ ይለኛል። ሪፍሌክት የማደርግበት ክፍል እዚህ የመጨረሻው ዘመን ምልክቶች ላይ ጌታ ደቀ መዛሙርቱ በጠየቁት ጊዜ የመለሰው ላይ ከቁጥር 24 22 ላይ ምዕራፍ ማቴዎስ 24 22 ላይ እንዲሚል ቃል ተጽፏልና እሱን ባየው ደስ ይለኛል። እንዲሚል ቃል ተጽፏል። ኦኬ ምልክቶችን ነገራቸው። ምልክቶችን ከነገራቸው በኋላ እንደዚህ አላቸው። በዚያን ጊዜ የመጨረሻው ዘመን ምልክቶች ታይተው በሚፈጸሙበት ጊዜ ማለት ነው። በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናልና እነዚያ ቀኖችስ ባያጥሩ ስጋ የለበሰ ሁሉ ባልዳንም ነበር። ነገር ግን እነዚያ ቀኖች ስለተመረጡት ሰዎች ያጥራሉ ይላል። በቀደም ይህን ነገር ሳነበው በጣም እየገረመኝ ነበርና የሚሆኑት ምልክቶች በጣም ከባባድ ምልክቶች ናቸው የሚሆኑት እና እነዛ ምልክቶች ሲናገራቸው ኢቭን ያመኑ ሰዎች ኢቭን መዳናቸው ራሱ
አጠራጣሪ የሚሆንበት ደረጃ እስኪደርስ ድረስ ነው እነዛ ምልክቶች የሚመጡትና ኢቭን ጌታን ያመኑት ሰዎች ከሚመጣው መከራ የተነሳ ጸንተው ለመቆም እስኪፈተኑ ድረስ የሚሆን መከራ ነው ይመጣው ይላል። እና እነዛን ቀኖች ጌታ ባያሳጥራቸው ይላል። ባያሳጥራቸው ማለት መከራው እንደዛ ቢቀጥል ያመነ ሰው እንኳን እስከማይተርፍ ድረስ ያመነ ሰው ክዶ ጌታን ክዶ እሱም ወደ ጥፋት ሊሄድ የሚችልበት ቻንስ ራሱ በጣም ሰፊ ነው ይላል። እና ስለነዚህ በጌታ አምነው ስለዳኑት ሰዎች ሲል እነዚያን ቀኖች ጌታ ያሳጥራቸዋል ማለት የመከራውን ጊዜ ያሳጥረዋል። ቢያስረዝመው ነው ቢቀጥል በዛው አይነት መንገድ ይሄ የመከራው ብዛት ቢቀጥል እንደዚህ እምነታቸው እስከ መፈተን ድረስ የሚሄደው ነገር በጣም ቢበዛ ያመኑ ሰዎች ራሱ ሊጠፉ ይችላሉ። ጌታን ክደው ከሚመጣው መከራ የተነሳ ሊጠፉ ይችላሉ ይላልና እንደዚህ ይላል። እነዚያ ቀኖችስ ባያጥሩ ይላል ስጋ የለበሰ ሁሉ ባልዳንም ነበር። ነገር ግን እነዚያ ቀኖች ስለተመረጡት ሰዎች ያጥራሉ ይላል። በክርስቶስ አምነው ዳግም ስለተወለዱ ሰዎች ሲል ማለት ነው። ያው ሰው መቼስ ችሎ አይደለም ጌታ ይዞን ነው እንጂ ቆም ነው። መቼስ እግዚአብሔርን ደስ አሰኝተ ነው አልቆምንም። የመጨረሻ እምነታችንም ጸንታ የቆመችው ጀስት ጌታ ስለረዳን ጸጋው በስቶልን እንጂ እውነት የሚመጣውን ነገር ተቋቁመ ነው አይደለም። እና እስከ መጨረሻ የሚጸና ይድናል ነው የሚለው መጽሐፍ ቅዱስ። እውነትም የሚያጸና የምር ማያስክደን ነገር አይመጣም። ያመት ነገር መጥቶም እስከ መጨረሻው ተቋቁመን እንቀጥላለን ብቻ አይደለም ማለት እንደዛ የሚያጸና በእውነት እኛ ዘንድ ያ በቂ ነገር ኖሮ አይደለም። ጌታ ግን የዳኑት እንኳን እንዳይጠፉ ሲል ስለነሱ ሲል እነዛን ቀኖች ያሳጥራቸዋል። የመከራውን ዘመን አጭር ያደርገዋል። ቢረዝም ግን ማንም አይድንም ይላል። ማንም እነዛን ነገሮች ተቋቁሞ ቀጥሎ በእግዚአብሔር ማመን ጸንቶ ላይ ቀጥሉላ ይችላል። እና ስለተመረጡት ሰዎች ሲል እነዛ ቀኖች ያጥራሉ ይላል። እና እችን ክፍል እንድረዳት አድርጎኛል። ሌላኛው አይ ቲንክ ቪዲዮም ለቅቄ ነበረ በማቴዎስ 24 እና ሌሎችም ስለመጨረሻው ዘመን በተነገሩ ክፍሎች ላይ ስለተነገረው ክፍል የአንድ 4 ደቂቃ ቪዲዮ ለቅቄ ነበር። የሪፍሌክሽን ግሩፕ ላይ የለቀቁት ክፍል ስለ ገሊላውያን የሰርግ ስነ ስርዓት የተነገረውን ክፍል ነው። እና እዛ ስለ ገሊላውያን የሰርግ ስነ ስርዓት አጥኞች ደርሰውበት ይሄ በዛ ዘመን ነበረ ጌታ ኢየሱስ ቀጥሎ በመጨረሻው ዘመን ላይ ከተናገራቸው ነገሮች ውስጥ እነዛ ነገሮች እነዚህ ስለመጨረሻው ዘመን ጌታ የተናገራቸው ነገሮች የተቀዱት ከገሊላውያን የሰርግ ስነ ስርዓት ውስጥ ነው የሚል አይነት አንድምታ ያለው ነገር ነው ያገኘሁትና ይህም ክፍል የሚገኝበት ክፍል ምንድነው የሚለው ከዚሁ ማቴዎስ ወንጌል ምዕራፍ 24 ላይ ከቁጥር 36 ጀምሮ ያለውን ክፍል ባነበው ደስ ይለኛል። እንዲህ ይላል። ኦኬ ያው ስለመጨረሻው ዘመን ነው ያወራ ያለው ማቴዎስ 24 ያው እናውቀዋለን። 24 እና 25 ያው ስለመጨረሻው ዘመን ነው የሚያወራው። 24 ነገሩን ይነግራቸዋል። ከዛ ደግሞ 25 ላይ ያው ምሳሌ ያመጣና በምሳሌ እንዴት ጸንተው መቆም እንዳለባቸው ያወራል። እኔ አሁን የምፈልገው ከ36 ጀምሮ ያለው ላንበበው። ከ24 36 ጀምሮ እንዲህ ይላል። ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም ይላል። እንግዲህ እንደምናውቀው ጌታ ኢየሱስ ሁሉን አዋቂ ነው፣ አምላክ ነው። ምንም በስጋ ቢመጣም አምላክነቱን አልተወም። ግን ፍጹም ሰው ነው። ፍጹም አምላክም ነው፣ ፍጹም ሰው ነው። ፍጹም ሰውነቱ ፍጹም የሆነውን የሰውን ማንነት ተላብሶ መጥቷል። ፍጹም አምላክነቱንም ደግሞ ይዟል። ስለዚህ በዛ አምላክነቱ እናውቀዋለን። እና እንደምናስታውሰው የጌታ ተከታዮች ሙሉ ገሊላውያን ናቸው። ከገሊላ አውራጃ እስከዛ አካባቢ የተመረጡ ናቸው። እና እነዚህ ተከታዮች የነበሩበት ዘመን ላይ እንዲገባቸው በገሊላውያን ባህል መሰረት ነበር ይነግራቸው የነበረው። የሚያስረዳቸውን ነገር የሚነግራቸውን ነገር በገሊላውያን የአኗኗር ዘይቤ መሰረት ነው የሚነግራቸው። ልክ ሌሎች ክፍሎች ላይ በዘመኑ የነበሩት የግብርና የህይወት ስርዓት ስለነበራቸው በገበሬ መንገድ ይነግራቸው ነበር አይደል? ለምሳሌ ዘሪ ሊዘራ ወጣ ይላቸዋል። በግ ምናምን እንደዚህ የተያዘውን ነገር የስንዴ ቅንጣት ካልበሰበሰች እንዲህ እያለ የሚነግራቸው በሚኖሩበት በዘመኑ በነበረው የአኗኗር ስርዓት ነው። ዛሬም አሉ እነዛ የአኗኗር ዘይቤዎች ዛሬ የሚቀጠሉ ናቸው። እና እዛ በለቀኩት ቪዲዮ ላይ እንዳልኳችሁ አንድ ባህል ተመርጧል። እሱም ሰርግ ነው። እዛ የሰርግ ስርዓት ላይ ሙሽራና ሙሽሪት ይተጫጫሉ። እና ሲተጫጩ በዛ ዘመን ቃል ኪዳን ለመገባባት ይሰበሰባሉ። ያ ደግሞ ቃል ኪዳን ለመገባባት የሚሰበሰቡበት ቦታ የከተማው መግቢያ በር ነበር። ካስታወሳችሁ በብሉይ ኪዳንም በነ ቦዔዝ ዘመን ላይ ካስታወሳችሁ ሩትን ሊቤዥ ሲል ወደ ዘመዶቹ ከኔ የሚቀርብ ዘመድ ነው መጀመሪያ የሚቤዠው ብሎ ባለ ሰዓት ወደዛ ወደ ከተማው አደባባይ ነበር የወጡት። እና እዛ ቦታ የተለመደ ነው። ሽማግሌዎች እዛ ይሰበሰባሉ። ኃላፊና አግዳሚውም ደግሞ በዛ ጋር የሚያየው የሚደረገውን ቃል ኪዳን
ምስክር እንዲሆን ነው ወደዛው አደባባይ የሚወጡት ማለት ነው። እና በዛ ቦታ ላይ በሚወጡበት ጊዜ ላይ በሽማግሌዎቹ ፊት አንድ ነገር ያደርጋል ሙሽራው። ምንድነው የሚያደርገው? ሙሽራው ወይን ይዞ ይመጣል፣ የወይን ጠጅ ማለት ነው። እና ይቀዳና ለዛ ለአጫት ልጅ ይሰጣታል፣ ጠጪ ብሎ ይሰጣታል ያንን የወይን ጠጅ። ያንን የወይን ጠጅ ከጠጣች ያቺ ሴት በጋብቻው ተስማምታለች፣ ፈቃደኛ ሆናለች ማለት ነው። ስለዚህ ከዛ ምን ይላል? እሱም ደግሞ ይወስድና ይጠጣል፣ እሷ ከጠጣች በኋላ ማለት ነው። ደስ ብሎት እሱም ይጠጣል። ግን አንድ ነገር ይናገራል ከጠጣ በኋላ። ይሄ ዛሬ የጠጣሁትን ወይን ጠጅ ይላል አንቺ አባቴ ቤት መተሽ ደግሜ እስከጠጣው ድረስ እስከዛ ድረስ አልጠጣውም ይላል። ይሄ የገሊላውያን የሰርግ ባህል ስነ ስርዓታቸው ነው። ከእሷ ከጠጣች በኋላ እሱ ይጠጣል። ግን ከዛ በኋላ እሱ ቤት ያው ዞሮ እኛም ሀገር ይሄ ባህል ነበር። አሁን ነው እየቀረ የመጣው። እኔ እንኳን በዘመኔ ሳቅ ባል ሚስት ካጨ ኢትዮጵያ ውስጥም ማለት ነው በዘመኔ ሳቅ እንደዛ ነበር። ባል ወደ አባቱ ቤት ነው ቤት ሰርቶ አባቱ ቤት ነው ሚስትን ይዟት የሚገባው። የአይሁዳውያን ስርዓት በአብዛኛው ከኛ ባህል ጋር ይመሳሰላል። ሜይ ቢ ይሄን ነገር የምታውቁ ሰዎች ካላችሁ፣ እኔ በዘመኔ ጀስት አውቃለሁ የብዙ ሰዎች ቤት ወደ አባቱ ቤት ነበር ይዞ የሚገባው። እና ይሄም ባል አይሁዳዊ ባል ወይም የገሊላው ሰው አባቱ ቤት ያ የሰርጉ ቀን እስኪቆረጥ ድረስ ቤት እየሰራ ይዘጋጃል። አባቱ ቤት ውስጥ ነው ቤቱን የሚሰራው። ያንን ነገር እየሰራ ይዘጋጃል። ከዛ አባቱ የቀጠረው ቀን አለ። ልክ ልጁ ይህን ሰርቶ ከጨረሰ በኋላ አባቱም ለሰርጉ የሚያስፈልገውን ዝግጅት ከጨረሰ በኋላ ተዘጋጅ፣ ሙሽሪቱን ለማምጣት ተዘጋጅ ይለዋል። ይህንን ቀን የሚነግረው አባት ብቻ ነው። ከአባት በቀር ማንም አያውቅም። ይህንን የባል ወይም ደግሞ ልጁ ሚስቱን ሙሽራይቱን አምጣ ብሎ የሚነግርበትን ቀን ማለት አባት ብቻ ነው የሚያውቀው፣ ልጅ አያውቅም። ስለዚህ ምን ይላል? ይዘጋጃል። ልክ ሲጨርስ ሂድና ሙሽሪትን አምጣ ይለዋል። የዛን ሰዓት መለከቱን እየነፋ በአካባቢ ያሉ ሰዎችም ተከትሎት አብረው ሄዱና ሙሽሪትን በመጫኛ አለ ከፍ አድርገው እሷን የሚይዙበት፣ በዛ መጫኛ ሙሽሪትን ይዘው ወደ ቤት ይመጣሉ ማለት ነው። እና አሁን ይሄን ያነሳዋችሁ ለምንድን ነው? ሙሽራው አባቱ ተነስና ሙሽሪትን አምጣ እስኪለው ድረስ ይህን ነገር እስከሚናገረው ድረስ አያውቅም መቼ ሙሽሪትን እንደሚያመጣት፣ ግን ይጠብቃል። ስለዚህ እዚህ ጋር ሁለት ነገር ነው ብቻ፣ ሌላውን በጣም ብዙ ነገር ነው የተጠቀሰው። ሁለት ነገር እናንሳ። አንደኛ በአባቴ ቤት አንቺ መተሽ ያንን የወይን ጠጅ ደግሜ እስክጠጣ ድረስ ደግሜ ይህን ወይን ጠጅ አልጠጣም ይላል። እሷ ቤት እስክትመጣ ድረስ ሙሽሪት እስክትመጣ። ጌታ ኢየሱስም ካስታውሳችሁ የመጨረሻው እራት ላይ ይህንን ቃል ተናግሮታል አይደል? በአባቴ ቤት በአባቴ ቤት እስከምንገናኝ ድረስ ይህን ወይን ጠጅ ደግሜ አልጠጣም ብሏል። የጌታ እራት የመጨረሻው እራት ላይ ይህንን ጌታ ተናግሯል። ሌላኛው ከአባት ብቻ በቀር ልጅም ቢሆን አያውቅም ያለበት ክፍል የገሊላውያን የሰርግ ስነ ስርዓት ላይ ልጅ አያውቅም ሙሽሪትን መቼ ወደ ቤቱ እንደሚያመጣት። አባቱ ተነስተ ሂድና ሙሽራይቱን አምጣ እስኪለው ድረስ አያውቅም። የዛን ሰዓት ብቻ ነው ተነስቶ ሄዱ ሙሽሪትን ለማምጣት ያንን ቀን የሚያውቁ። ሙሽሪቱ መች ከሱ መታ እሱ ጋር እንደምትኖር ያንን ቀን አያውቅም። ስለዚህ ይሄ የተጠቀሰበት ክፍል ጌታ ኢየሱስ ይህንን ቀን አለ የመጨረሻውን ቀን። አንድ ክፍሉን ደግሜ ባነበው ደስ ይለኛል። እንዲህ ይላል፣ ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም ይላል። ስለዚህ ጌታ ኢየሱስ ይህን የተናገረው በገሊላውያን ባህል መሰረት ነው። ልጅ ሙሽሪት የምትመጣበትን ቀን እንደማያውቅ አባት ብቻ እንደሚያውቅ ጌታ ኢየሱስም ስለ መጨረሻው ቀን ልጅም ቢሆን አያውቅም ያለው እሱ አያውቅም እያለን ግን አይደለም። ለገሊላውያን በሚገባቸው በባህላቸው መሰረት እየተናገራቸው ስለሆነ ነው። እና ይህንን ክፍል እንድታሰምሩልኝ ስለፈለግ ነው። አይነው ብዙ ክፍል አለው። ቪዲዮን ብታዩት በጣም ብዙ ነገር ታገኛላችሁ። ጀስት እዚች ክፍል ላይ ሪፍሌክት ማድረግ ፈልጌ ነው። እያየን ደግሞ እንጨምራለን። ተባረኩ። ቴንኪው። ጥያቄ ያለኝ ግን መጠየቅ እችላለሁ? ኦኬ ጎ ሄድ። እዚሁ የመጨረሻው ዘመን ላይ እዚሁ ከቆነጃጅቱ ጋር በተያያዘ የተለያዩ ነገሮች ይነሳሉ እና ምናልባት እዛ ላይ በቃ ሞር የተረዳ ሰው ቢያወራኝ አንተም ኮንክ እንትን እነዚህ ሰዎች አሁን ለምሳሌ አሁን ሁሉም የተለያየ አስተምህሮ ስላለ ሁሉም አስተምህሮ ለመደገፍ ሲል በተለያየ መልኩ ይፈታዋል ይህን ክፍል እና አሁን እነዚህ አምስቱ በውጭ የቀሩት በቃ በውጭ ቀሩ ማለት ነው ወይ? አንደኛ በውጭ ቀሩ ማለት ጀስት ጌታ መጣ እነሱን ኤክስክሉድ አደረጋቸው ወይ? አንድ ሁለተኛ ደግሞ ሌላው አይነት ጎራ የሚነሳው እነዚህ እኮ ዞሮ ዞሮ አስሩም ቢሆን ቆንጆች ናቸው፣ ከቆንጆነት አልጎደሉም፣ አልጠፉም አይነት ነገርም ይነሳል እና ከዚህ አንጻር እንዴት ታየዋለህ? ወይም ሌላም ሰው ካለ
እዚህ የተለየ መረዳት ያለው ሰው አለ ማውራት የሚችል ቢችል ደስ ይለኛል። አላችሁ? አለን። እሺ አይ ቲንክ ቅድም የማሙሻን ትምህርት እየሰማሁት ነበርና በዚህ በማቴዎስ 25:31-46 ሶሪ አንተ ከ25 ከ1 እስከ ማነው 25 ከ1 እስከ 13 ምናምን ገደማ ያለው ላይ ይመስለኛል አንተ ጥያቄውና እያወራን ነበርና አይ ነው የሰው ልጆች ወይ ደግሞ በጌታ ዳግም የተወለደ ሰው ቀድሞውንም በስራ አልዳነም፣ የሚድነውም በስራው አይደለም። እንዳልከው ቅድም ቆነጃጅት ናቸው ኦር ሙሽሪት ለቤተክርስቲያን ለእግዚአብሔር ነው ኤኒዌይ ዳግመኛ የተወለዱ ሰዎች ናቸውና ይሄን እያወራ ያለው በእኛ መካከል ነውና ቅድም እሱ ሲያነሳ የነበረው ይሄ በተለይ እኛ ዘመን ቤተክርስቲያን ስራን ያገለለ ክርስቲያንና በጣም ደጋፊ የበዛበት ዘመን ነውና ስራን በጣም ኢግኖር ያደረገ ያገለለ ነውና እግዚአብሔር ሽልማት አለው። ስለዚህ ጌታ ሽልማት አለው። ስለዛ ሽልማት ነው የሚያወራው እንጂ በክርስቶስ ዳግም የተወለዱ ሰዎች ይጠፋሉ ነው ብዬ አላምንም ነው የሚለው። በጣም ብዙ አይነት አመለካከቶች አሉ። እሱም ይሄን ነው ጀስት ሲያወራ የሰማሁትና ቢቻላችሁ ጀስት እሱን ገብታችሁ ሪፈር ብታደርጉ ደስ ይለኛል። የማቴዎስ ወንጌል ተከታታይ ጥናታቸው ላይ ማለት ነው ኢኩፕ ሚዲያ ላይ ታገኙታላችሁና እሱም እያለ ያለው ያንን ነው። ስለዚህ ስለ ሽልማት ነው የሚያወራው። ግን በህይወት ኑሮ ያስፈልጋል። የዳነ ሰው አለመስራት አይችልም ማለት ለመጽደቅ አይደለም የሚሰራው። ግን ከዳነ ያንን ፍሬ አለማፍራት አይችልም፣ አለመኖር አይችልም ያንን ህይወት። ስለዚህ ስለ ዳነ የሚኖረው ነው። ልክ በያዕቆብ መልእክት ላይ እንዳለው ማለት ነው እምነት ያለ ስራ በራሱ የሞተ ነው። ወይም ደግሞ እምነትህን ከስራ ለይተህ አሳየኝ እንደሚለው እምነትና ስራን ለይተን አናይም። በቃ የዳነ ሰው እሰራለሁ ብሎ አስቦ ሳይሆን የተቀበለው ህይወት ራሱ ያ የተቀበለው ጸጋ የሚያስችል ነው፣ የሚያስደርግ ነው፣ የሚያስኖር ነው እና አብረው የሚሄዱ ነገሮች ናቸውና ስለዚህ ነገር ነው የሚያወራው የሚል ነገር ሰምቼዋለሁ። ግን ከመዳን የሚጎድሉ ሰዎች አይደሉም እና ግን ሽልማት አለው፣ ልዩነት አለው። በቃ እሱ ነው ሲያወራ አረም ነው ፖይንትን ካገኘሁት። ግን እንዳልኩ ነው አርጊመንት ያለበት ሀሳብ ነው። ግን የዚህ አይነት ነገር ነው ጀስትን የሚገባኝ። ሶሪ እንግዲህ ሙሉ ሀሳብ እንትን ካላልኩ ወንድሞች ካላችሁ ብትጨምሩበት ደስ ይለኛል። ስለዚህ ለቅሶና ጥርስ ማፋጨት ወዳለበት አልተጣሉ ማለት ነው። የሚገርም እኔም ይህን ጥያቄ በእውነት ነው ምን ነገር እሱ እያስተማረ ራሱ እያየሁት ነበረ። ለምን እኔም ስጠይቀው ነበር ለቅሶና ጥርስ ማፋጨት አለ ይላል እና የዳነም ሰው ይህንን ይቀበላል ወይ እያልኩኝ እኔም ስጠይቅ ነበርና ግን በጣም ኤምፋሳይዝ አድርጎ ሲያወራ የነበረው በክርስትና ስራ ያስፈልጋል። እኔም እስማማለሁ 100% ነው። ምክንያቱም መዳንህን ነው የምታሳይበት። ለምሳሌ እኔ በዓለም ሳለው ስለ ኃጢአት እኔ ምንም አይመስለኝም፣ ብዘሙት ምንም አይመስለኝም፣ ብጠጣ ምንም አይመስለኝም። እንደፈለኩ ነው፣ የምወቀስበት ነገር የለኝም። አዲሱ ህይወት ግን በጣም ብዙ ነገርን ራሱ አስጥሎኛል። ፈልጌው አይደለም። ኢቨን በስጋ ሆኜ ብታገላቸው የማይሄዱልኝን ነገሮች ከኔ ላይ ነቅሎ ወስዷቸዋል። ይሄ ፈልጌው ሳይሆን የተቀበልኩት ህይወት ያንን ስለማይፈቅድ አለመስራትም አትችልም። አንዳንዴ ላትናገረው ይችላል፣ እንዲሰራው አትልም። በህይወት ግን ይታያሉ። ስለዚህ አይ ቲንክ እኔ ያንን ነው የምለው። ግን ጥያቄ እዚህም ላይ እኔም ነበረኝ እውነት ለመናገር እንግዲህ ያ ዲቤተብል ነው ፖይንቱ። እንደዚህ አይነት ነገር ነው ያለኝ። ባዛው መጨመር ያላችሁ የተለየ መረዳት ያላችሁ ሰዎች ማውራት ትችላላችሁ። ብሩክ ያለ ወይ አለው። አይ መቀጠል ትችላላችሁ ማውራት የፈለጋችሁ ሰዎች ለማለት ነው። ሶሪ አንዴ ቀጥሎ አንዴ ኦኬ እሺ። ብሩኬ እስኪመጣ ማውራት የፈለገ ሰው ካለ ማውራት ይችላል። ማይኩ ክፍት ነው። መቀጠል ትችላላችሁ።
እሺ ዝምታው ብዙ እንዳይሆን ያው ሪከርድም ስለምናደርግ እዚህ ላይ አንድ ሌላኛ ፖይንት ማንስታት የፈለኩት ፖይንት አለ። ኦኬ እንትን ዘሌዋውያን መጽሐፍ ምዕራፍ 12 ላይ እንዲህ የሚል ቃል ተጽፏል አይደለ? እሱ በጣም ማንሳት የፈለኩት ክፍል ነውና ዘሌዋውያን መጽሐፍ ምዕራፍ 12 ላይ ዘሌዋውያን መጽሐፍ እሺ ዘሌዋውያን መጽሐፍ ምዕራፍ 12 ያው ቀድም ጸጉም ብሎታል። እግዚአብሔር የሰጣቸው መኖሪያ አለ፣ የቅድስና ህይወት፣ የመስዋዕት አቀራረብ፣ የተለያየ አይነት ነገር እግዚአብሔር እየሰጠ ያለበት ክፍል ነው። እዛች ጋር አንድ ክፍል ላይ በጣም ነው ትዝ ያለኝ ከአዲስ ኪዳን ክፍል ጋር እያያያዝኩት ነበረና እሱ ክፍል ላይ እንደዚህ የሚል ቃል አለ። ታስታውሳላችሁ በኦርቶዶክስ ቤተክርስቲያን ስለ 40 እና 80 በተለይ ከኦርቶዶክስ ቤተክርስቲያን ባክግራውንድ የመጣችሁ ሰዎች ታውቃላችሁ። አንድ ኦርቶዶክስ ቤተክርስቲያን ላይ ወንድ ሲወለድ 40 ቀን ነው ሴት ልጅ ቆይታ በ40ኛ ቀኗ ነው ወደ ቤተክርስቲያን ሄዳ ልጇን ክርስትና የምታስነሳው። ሴት ስትወልድ ደግሞ በ80 ቀን ነው እና እሱን ክፍል የሚጠቅሱት ለነሱ ማስረጃ ብለው የሚጠቅሱት ከዚህ ይሄንን ክፍል ነው። ከዘሌዋውያን ምዕራፍ 12 ከቁጥር 6 ጀምሮ ያለውን ክፍል ነው። ላንብበውና እሱ ላይ እናወራለን። እንደዚህ ይላል። የመንጻቷ ወራት በተፈጸመ ጊዜ ያው ሙሉ 12ን ባነበው ደስ ይለኝ ነበር፣ ግን አረው ነው ላንብበው፣ ግድ የላችሁም እስቲ እናንብበው። ረጅም ነው አይነው። እግዚአብሔርም ሙሴ እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ሴት ብታረግዝ ወንድ ልጅ ብትወልድ 7 ቀን ያህል የረከሰች ናት፣ እንደ ህመማው መርገም ወራት ትረክሳለች። በ8ኛውም ቀን ልጁ ከስጋው ሸለፈት ይገረዝ፣ ከደማዋ እስክትነጻ ድረስ 33 ቀን ትቀመጥ። የመንጻቷ ቀንም እስኪፈጸም ድረስ የተቀደሰ ነገር አትንካ፣ ወደ መቅደስም አትግባ። አያችሁ። ስለዚህ እዛ ጋር ምናምን 7 ቀን ያህል የመርከስ ቀናት አላት። ከዛ ደግሞ 33 ቀን ደግሞ የመንጻት ደግሞ ጊዜያቶች አሏት። ስለዚህ 33 እና 7 40 ነው። ይሄ ለወንዱ ነው 40 ቀን። ለሴቷ ደግሞ 14 ቀን 2 ሳምንትና 66 ቀን ነው። ስለዚህ ለ14 ቀን ትረክሳለች። የመንጻት ወራቷ ደግሞ 33 ነው ለሴት ማለት 66 ነው ለሴት ልጅ። ስለዚህ 66 ሲደመር 14 80 ቀን ነው። ኦርቶዶክስ ይህንን ይዛ ነው የምታከብረው። በቃ ሴት ልጅ በ80 ቀን ስለዚህ በቃ የተቀደሰ ነገር አትነካም ብለው ስለሚያስቡ በወለደች ጊዜ እስክትነጻ ድረስ ወደ ቤተክርስቲያን አትሄድም። ይህንን ትምህርት ነው የሚይዙት። እኔ አሁን ይህንን ከጌታ ከኢየሱስ ጋር ላይ ያይዝላችሁን የፈለግኩትና እኔ ከቁጥር 6 ጀምሬ ላንብበው። ያው የሴቷ የመንጻት ወር ነው እንግዲህ ይሄ ስለ መንጻት ህግ የሚያወራው ክፍል ስለሆነ ማለት ነው። ሴት ልጅ ከወለደች በኋላ እንዴት መንጻት እንዳለባት የሚናገረው ክፍል ነው። እንዲህ ይላል። የመንጻቷ ወራትን በተፈጸመ ጊዜ ለወንድ ልጅ ወይም ለሴት ልጅ የ1 ዓመት ጠቦት ለሚቃጠል መስዋዕት፣ የርግብ ግልገል ወይም ዋኖስ ለኃጢአት መስዋዕት ወደ መገናኛው ድንኳን ደጃፍ ወደ ካህኑ ታመጣለች። እርሱም በእግዚአብሔር ፊት ያቀርበዋል፣ ያስተሰርይልማል። ከደሟም ፈሳሽ ትነጻለች። ወንድ ወይም ሴት ለምትወልድ ሴት ህጉ ይህ ነው። ጠቦት ለማምጣት ገንዘባው ያልበቃት እንደሆነ 2 ዋኖሶች ወይም 2 የርግብ ግልገሎች፣ አንዱን ለሚቃጠል መስዋዕት ሌላውንም ለኃጢአት መስዋዕት ታቀርባለች። ካህኑም ያስተሰርይላታል፣ እርሷም ትነጻለች። ካስታወሳችሁ ጌታ ኢየሱስ በተወለደ ጊዜ በሉቃስ ወንጌል ምዕራፍ 2 ላይ አንድ የተጠቀሰ ክፍል አለ እና ሉቃስ ወንጌል ምዕራፍ 2 ላይ እንደሚል ቃል አለ። ካስታወሳችሁ ከቁጥር 22 ጀምሬ ላንብበው። እንደዚህ ይላል። ስለዚህ ከቁጥር 1 ጀምሬ ላንብበው። እንደዚህ ይላል። ኢየሱስን ማለት ነው። ሊገርዙት 8 ቀን በሞላ ጊዜ በማህፀን ሳይረገዝ በመልአኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ። እንደ ሙሴም ሕግ የመንጻታቸው ወራት በተፈጸመ ጊዜ በጌታ ሕግ የእናቱ ማህፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ይባላል ተብሎ እንደተጻፈ በጌታ ፊት ሊያቆሙት በጌታም ሕግ 2 ዋሊያ ወይም 2 የርግብ ጫጩቶች እንደተባለ መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት። ስለዚህ እዚች ጋር ማርያም ያቀረበችው ኢየሱስን ወደ ቤተ መቅደስ ይዛ የመንጻቷን ወራት ወይም ደግሞ የመንጻቱን ሕግ ለመፈጸም ስትሄድ ያቀረቡት እንዳትረሱ 2 ነገር እንደዚህ ነው ያቀረቡት። እንየው 2 ዋሊያ ወይም 2 የርግብ ጫጩቶች እንደተባለ መስዋዕት ሊያቀርቡ ወደ ኢየሩሳሌም ሄዱ። ኢየሱስና ያዕቆብና ማርያም
የቅድም ያነበብነው የዘሌዋውያን መጽሐፍ ምዕራፍ 12 ቁጥር 7 ላይ ምን አለን? እንደዚህ አለን። ኦኬ ኦኬ ወንድ ወይም ሴት ለምትወልድ ሴት ሕጉ ይህ ነው አለን። ጠቦት ለማምጣት ገንዘቧ ያልበቃት እንደሆነ ጠቦት ለማምጣት እንግዲህ ከሚቀርቡት ውስጥ ያው ቀደም አይተነዋል። የበግ ግልገል ምናምን እያለ ያየ ነገርና ግን አቅም የሌለው ሰው ነው ምን የሚያቀርበው? የርግብ ማነው ዋኖስ ወይም እርግብ ግልገል የሚያቀርቡት አቅም የሌላቸው ሰዎች ናቸው። ስለዚህ ጌታ ኢየሱስ ወደ መቅደስ ይዘውት ሄዱ። የመንጻቱን ስርዓት ለመፈጸም ማርያም ይዛው በሄደች ጊዜ ያቀረበችው ዋኖስ ነው። እዚህ ሉቃስ ወንጌል ምዕራፍ 22 ማነው 2:22 ላይ እንዳየ ነው ማለት ነው። ስለዚህ ያ የከበረው አምላክ ያ የምድርና የሰማይ ፈጣሪ ሆነው ፍጥረት ሁሉ የሱ የሆነ ምድሩም ሁሉ የሚገዛ ማለት መስዋዕቱን የሚቀበለውም እሱ የሆነ የምናቀርበው መስዋዕት የተባለውን የሰጠው አምላክ የተወለደበት ቤት እንደ ድሃ ተቆጥሮ አንዳች የሌላቸው ሰዎች ሆነው የርግብ መስዋዕት ወይም ዋልያን ሊያቀርቡ ነው ሄዱት ድሃ ተብለው። ምክንያቱም የሌላቸው ሰዎች ምንም የሌላቸው ምስኪን የሆኑ ሰዎች የሚያቀርቡትን መስዋዕት ነው ሄደው ያቀረበው። ስለዚህ በምስሉ እንደኛ ሆኖ ተገኘ፣ ድሃ ሆነ ይለናል አይደለ? ከሁሉ ንቅ የተዋረደ ሆነ፣ ራሱን ዝቅ አድርጎ መጣ። ጌታ ሀብታም አምላክ ደስ ሁሉን ገዢ ፈጣሪ ሰሪ ሆኖ የሁሉ ነገር ባለቤት ሆኖ ራሱ ደግሞ የሚቀበል ሆኖ ሳለ ከሁሉ በታች ግን የሌለ ሆኖ እንደ ምስኪን ተቆጠረ። ስለዚህ ጌታ ኢየሱስ ራሱን አዋርዶ የመጣበት አንዱ በመስዋዕቱም እዚች ጋር ማየት እንችላለን። አዲስ ኪዳን ላይ እንደተጠቀሰው ማለት ነው። የርግብ ወይም ደግሞ የርግብ ግልገል ወይም ዋኖስ ሊያቀርቡ ሲመጡ ድሃ ሆነው ጀስ የነበሩ በሰው ጀስ በማህበረሰብ ውስጥ እንደዛ የሚታወቁ ሰዎች ነበሩ። አዎ አምላክ ነው፣ ሀብታም ነው፣ ባለጠጋ ነው፣ ግን ምስኪን ሆኖ ነው የቀረበው። እና እቺን ክፍል አንድ ላይ እንድናያት ስለፈለኩኝ የዛን ቀን ሳነባት እቺ ክፍል ትንሽ ጎልታ ስለታየችኝ ነው። እና እነ ማርያም ጀስ ከምስኪን ወገን ነበሩ፣ እንደዛ አይነት ነበሩ። ጌታ የተወለደውም ከእንደዚህ አይነት ቤተሰብ ነበረ። በቃ ወርዶ ነው የመጣው። ስለዚህ ያንን አይቼበታለሁ። እሱን ለመናገር ነው። ተባረኩ። ቀጥሉ፣ ማውራት ትችላላችሁ ጋይስ። እኔ አንድ ነገር ልበል፣ ጥያቄ የፈጠረብኝን አንድ ብቻ ነገር ልጨምር። ጎ ሄድ። ቴንክ ዩ። እዚሁ ቅድም ላይ ያወራንበት ማቴዎስ 25 ላይ ያለው ቃል ስለ ቆነጃጅቶቹ የሚያወራው ነገር ላይ 10ኛው ላይ ሊገዙም በሄዱ ጊዜ ሙሽራው መጣ፣ ተዘጋጅቶም የነበሩት ከእርሱ ጋር ወደ ሰርግ ገቡ፣ ደጁም ተዘጋ። ደጁም ተዘጋ የሚለው አሁን ለምሳሌ በብሉይ ኪዳን ላይ ተኑ ከሆነ ኖህ በ120 ዘመን መርከቡን ካዘጋጀ በኋላ በሩን የዘጋው ኖህ አልነበረም፣ የዘጋው ራሱ እግዚአብሔር ነበረ። እና እንዴት አድርጎ በሱ የነበሩትን የእሱን ነገር የሰሙ ሰዎች ኖህ ቤተሰቡንና ፍጥረትን እንዴት እንዳስመለጠ፣ ግን በሩ የተዘጋው በእግዚአብሔር እጅ መሆኑን እናያለን። እንደገና ወረድ ብለን ደግሞ ቁጥር 30 ላይ ስለነበሩት ባሪዎች መክሊት ሰጥቷቸው ስላተረፉትና ልክ 30 ላይ ግን ያለው ስላላተረፈው የማይጠቅመውንም ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያ ለቅሶና ጥርስ ማፋጨት ይሆናል። የሚገርመው ይሄ ባሪያ የተሰጠውን ነገር አትሊስት አልጣሉ፣ ይዞታል። ሌሎቹ አትርፈውበታል፣ ሁለተኛውም አትርፈውበታል። ግን ይሄኛው ሶስተኛው ባሪያው በጣም የሚገርመው የተሰጠውን ነገር በምድር ቆፍሮ ቀብሮታል። አትሊስት የተሰጠውን ነገር አልጣሉም፣ ግን አላተረፈበት። ጌታ ሲመጣ ግን የጠየቀው ነገር የማይጠቅመውን ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያ ለቅሶና ጥርስ ማፋጨት ይሆናል። እናቺ ትንሽ እንትን ብላኛለች። ሞር እስቲ አንደርስታንድ ያደረገው ሰው ብሪፍ ቢያደርግልኝ ደስ ይለኛል። አመሰግናለሁ። በላይ ከይቅርታ ጋር እኔ ብቻ ክፍል በጣም ነክታኝ ስለነበረ ቅድም ጸግሽም ሲያወራ እኔም ጥያቄ ፈጥሮብኝ ነበር እና ከዛ ወዲያው የአዲስ ኪዳን ማብራሪያ አለ እና እሱን ከፍቼ ሪፈር ለማድረግ ሞከርኩኝ። እሱን ክፍል ላንብብላችሁ ለትንሽ ደቂቃ በማል ከወጣው ሜይ ቢ ተመልሼ እመጣለሁ። እንደዚህ ይላል ምዕራፍ 25 ማብራሪያ ሲያስቀምጥ የአስሩ ልጃገረዶች ምሳሌ። ይህ ምሳሌ ስለ ክርስቶስ ዳግም ምጽአትና ስለ መጨረሻው ፍርድ የሚያስረዳ ነው። በዚህ ምሳሌ ውስጥ ሙሽራው ክርስቶስ ነው። አስሩ ልጃገረዶች የክርስቶስን መምጣት ስትጠባበቅ የቆየችውን ቤተክርስቲያንን የሚወክሉ ናቸው። አንዴ ጠብቁኝ።
እሺ እቀጥላለሁ። ይቅርታ ቤተክርስቲያንን የሚወክሉ ናቸው ይልና በኢየሱስ ዘመን በአይሁዳውያን የጋብቻ ባህል መሰረት ሙሽራው ወደ ሙሽሪት ቤት ሄዶ ይወስዳታል። በዚያን ጊዜም ትልቅ ግብዣ ይኖራል። ሙሽራው ወደ ቤት ሲመለስ የሴት ሚዜዎች እንኳን ደህና መጣ ብለው ይቀበሉታል። በሌሊት የሚመጣም ከሆነ መብራት አዘጋጅተው ይጠብቁታል። በቤተ ክርስቲያን ውስጥ ሁለት አይነት ሰዎች ይኖራሉ። እነርሱም ብልሆችና ሞኞች ናቸው። ሞኞቹ በምራታቸው ውስጥ ዘይት ማለትም መንፈስ ቅዱስ አልነበራቸውም። ክርስቶስን ለመገናኘት አልተዘጋጁም። ክርስቶስን በእውነት አላወቁትም። በመንፈሱም ዳግመኛ አልተወለዱም። እንደ እውነቱ ከሆነ ሐሰተኞች ክርስቲያኖች ናቸው። መብራታችን ሊበራ የሚችለው በመንፈስ ቅዱስ ብቻ ነው። በዓለም ላይ ብርሃን ሆነን የምንመላለሰው በመንፈስ ቅዱስ ዘይት ብቻ ነው ይላልና በቃ የሚቀጥለው ማንበብ ትችላላችሁ። እኔም ከዚህ ላይ ያየሁትን ላካፍላችሁ ብዬ ነው። ተባረኩ። በጣም አሪፍ። አማን ባለው ላይ ለመጨመር ያክል አንድ ነገር አለ። ሁልጊዜ ደጋግሜ የምለው ነገር አለ። ፓስተርም ሮብ ቀን የተናገረው ማለት ነው። አሁን በመካከላችን ሁሉ የዳነ አይደለም ማለት እና ይህን ያልኳችሁ ለምን መሰላችሁ? ሰው በጌታ ዳግም ከተወለደ ማለት በህይወት አለመገለጥ አይችልም። በህይወቱ ፍሬ ላይታይ አይችልም። ካልታየ ደግሞ መዳኑን ቼክ ያድርግ። በቃ ተደጋግሞ የሚነሳ ፖይንት እኔ ቅድም ትምህርቱ ላይ ሰማሁ ያልኳችሁም ነው የሰማሁት ይሄንን ነው። መዳኑን ቼክ ያድርግ። በቃ ማለት በፍሬ አለመገለጥ ወይም ፍሬ አለመታየት ህይወት ላይ መዳናችንን ነው ጥርጣሬ ውስጥ የሚከተው። ስለዚህ መዳናችንን ቼክ እናድርግ። እውነት መዳናችን ማለት በቃ በጌታ ሐሳብ ውስጥ መሆናችን በእውነት ድነናል ወይ? በቃ እንደዛ አይነት አለመመላለሳችን እና መዳናችንም ጥርጣሬ ውስጥ የሚከት ነውና አይ ቲንክ እንደዚህ አይነት ነገር ይመስለኛል ቅድም የሰማሁት። አይ ነው ፉሊ እንደዚህ ለማስረዳትና ገልጦ እንደዚህ ለመናገር ጀስ ባልችልም ግን አንድ የሚገባኝ ነገር አለ። ከዴቭ ጋርም ጀስት ትላንት ነው ምናምን ስናወራበት ነበር ይሄንን ክፍል እና በቃ ሰው በቃ በህይወት ካልተገለጠ በጎውን ነገር እግዚአብሔር ያለው ለምሳሌ እንዲህ ተጠቅሷል። አይ ቲንክ 25ኛው ላይ ነው፣ አይ ቲንክ 26ኛው ላይ ይመስለኛል። እና ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ አላለበሳችሁኝም፣ ታስሬ አልጠየቃችሁኝም አለ። ይሄ ህይወት ነው። በቃ በዕለት ተዕለት ኑሮ ውስጥ የምንኖረው ህይወታችን ነው። እንደዚህ አይነት ነገር ካልሆነልን መዳናችንን ቼክ እናደርግ ነው። ምክንያቱም ጌታ ሆይ መቼ አይተን አግኝተን ይሄን አላደረግንም ሲሉት ማለት ሌሎች አላደረጋችሁትም ማለት ለእኔ አላደረጋችሁትም ማለት ነው ያለው። ስለዚህ ዴይሊ ህይወታችን ውስጥ የሚገለጥ ነው። አዎ መዳን በስራ አይደለም፣ መዳን በስራ አይደለም፣ ግን የዳነ ሰው ፍሬ ያለው ነው። መዳኑን አንዱ ቼክ ማድረጊያው ነገር ራሱ በህይወት የምንገለጥበት በህይወታችን የሚታየው ፍሬ ነው። እሱን ቼክ እናደርግ። ምናልባት መዳናችንም ቼክ እናደርግበት፣ ምናልባት ከጌታ ጋር መሆናችንም እሱን ነገር ቲንክ እንደዚያ ነገር ሰምቻለሁ። ማብራሪያ ካስፈለገ ጀስት በዚህ ጉዳይ ላይ የሚያስተምሩን ሰዎች መጋበዛችን ስለማይቀር እዚህ ላይ እየሰራን ነው። በዚህ ጉዳይ ላይ እንዲሰሩ ማድረግ እንችላለን። ስለዚህ አይ ቲንክ ያለኝ ፖይንት እኔም ይሄ ነው። ልጨምር ትንሽ የስ እኔ ያው እዚህ የተለያዩ መረዳቶች ስለሚኖሩን ከዛ ውስጥ ከተለያዩ ሰዎች ውስጥ ጥሩ ነገር ለማግኘት ነው እኔም እና እኔም የማምነው ቅድም አማን እንዳነበበው ነው። በቃ በሩ ተዘጋ ማለት ተዘጋ ነው። እኛ በአዲስ ኪዳን ላይ የምናውቀው የእግዚአብሔር መንግስት አንድ በር ነው ያለው። ልክ እንደ ብሉይ ኪዳን ላይ ቅድስተ ቅዱሳን አደባባይ እንደሚባለው በተለያየ ስፍራ ሁሉም ጋር የሚቆሙት የተለያዩ አይነት ሰዎች ናቸው። እንግዲህ ቅድስተ ቅዱሳን ሊገባ የሚችለው ሊቀ ካህኑ ብቻ ነው። ከዛ ሌሎች ካህናት ሊቆሙ ይችላሉ። ቀጣዩ ላይ አደባባዩ ላይ ግን ህዝቡ ነው እና 3 አጥር ያለው አይነት ነገር ነው የሚመስለው። 3 በር እንደዛ ታልፎ የሚገባ አይነት ነገር ነው እና እኔ በእግዚአብሔር መንግስት በአዲሱ ኪዳን ባለው የእግዚአብሔር መንግስት ጌታ ኢየሱስ ክርስቶስ ስለሚያወራው በቃ አንደኛው ጋር ተዘግቶባቸው የቆሙ አይደሉም። በቃ ጀስት ሙሽራው መጣ፣ ሌሎቹ የሉም። they were not ready። ሰው በሩ ተዘጋ ነው ማለት። ሁሌም ዝግጁ ሁኑ፣ የመምጫው ቀን አይታወቅም ማለት ታዲያ ለምንድን ነው? ለምሳሌ ጌታ ድንገት ስለሆነ የሚመጣው ሁሌም ዝግጁ መሆን ያለብኝ ድንገት መጥቶ እኔ ዝግጁ ካልሆንኩ የመጣበት ሰዓት ላይ በሩ ስለሚዘጋ ነው። ምንም ጥያቄ የለውም። እንኳን ይሄንን ማለት ነው ቀጣዩን ምሳሌዎች አሁን እያየሁት ነበረ።
ማለት ይሄ የሰነፉ አገልጋይ ምሳሌ የሚለው 5 ታላንት 2 ታላንትና 1 ታላንት ተሰጣቸው። በዛ በፊቱ ትርጉም መክሊት የሚለው ማለት ነውና እነዚህ የተሰጣቸው ሰዎች 5 የተሰጠው 5ቱም አትርፎ ጠበቀ፣ 2ም የተሰጠው አትርፎ ጠበቀ፣ 1 የተሰጠው ግን ያው ያለውን አንዱን ቀብሮ ጠበቀው ይላል። ከዛ የእሱን ብቻ ላንብብ። 1 ታላንት የተቀበለው አገልጋይ ቀርቦ ጌታ ሆይ አንተ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨካኝ ሰው መሆንህን አውቃለሁ። ስለዚህ ፈራው፣ ሄጄ መሬት ቆፍሬ ታላንትህን ጉድጓድ ውስጥ ደበቅኩት፣ ገንዘብህ ይኸውልህ ብሎ መለሰለት ማለት ነው። ጌታውን መልሶ እንግዲህ ያለውን አለውና ከዛ እዚህ ሰው ላይ የፈረደውን ፍርድ ብቻ ላንብብ። ቁጥር 28 ላይ በሉ እንግዲህ ታላንቱን ወስዳችሁ 10 ታላንት ላለው ስጡ፣ ላለው ይጨመርለታል፣ የተትረፈረፈም ይኖረዋል፣ ከሌለው ግን ያው ያለው እንኳ ይወሰድበታል ይላል። እንግዲህ የሰነፉ አገልጋይ ምሳሌ ነው የሚለው እንደ ርዕስ። ጌታም ኢየሱስም አገልጋይ ስለመሆኑ እዚች ጋር ጠቅሶታል። ምን ማለት ነው? በቃ ጌታ መጥቶ ሰጥቷል። እንግዲህ ወደ ላይ ወጣ ምርኮንም ማረከ አከፋፈልም እንደሚል ደግሞ እግዚአብሔር በመንፈስ ቅዱሱ አማካይነት ጌታ ኢየሱስ ክርስቶስ በቃ ጸጋው እንደሚፈስ ተናግሮ ጀስት ጸጋው ፈሷል በህዝቡ ላይ። እያንዳንዱ ጸጋ ያልተሰጠው የለም በጌታ በክርስቶስ ዳግም የተወለደ በሙሉ ማለት ነው። ስለዚህ ያ ያልተጠቀመበት ያላተረፈበት የሆነ ነገር ጌታ ሰጥቶን የሄደው ለመንግስቱ ስራ እንድንሰራበት ብዙ እንድናተርፍበት ነው። ማትረፍ ማለት ብዙ ነፍሳትን መጨመር ነው ወደ ጌታ። ምንም ሌላ በዚህ ዘመን እንደሚያጭበረብሩት ሀብታም መሆን አይደለም። ስለዚህ የተሰጠን ጸጋ አለ። በዛ ጸጋ ካልሰራን እንኳን ቀብረን እንኳን ከጠበቅነው የሚጠብቀን ፍርድ አለ። ልጨርሰው። ያው ያለው ይወሰድበታል ካለ በኋላ ይህን የማይረባ አገልጋይ ልቅሶና ጥርስ ማፋጨት ወዳለበት በውጭ ወዳለው ጨለማ ውስጥ አውጥታችሁ ጣሉት ይላል። ይህን የማይረባ አገልጋይ ነው የሚለው። ስለዚህ አይደለም እንደዚሁ ተራ ቆነጃጅቶች ወይም ደግሞ ዝም ብሎ በቃ አይሮኖ ተራም የለም እንግዲህ ሁሉም ጸጋ አለው፣ ሁሉም የሚያገለግልበት አካል ከሆነ እንግዲህ እኔ ሰውነት ከራስ ጠጉሬ እስከ እግር ጥፍሬ ድረስ ጌታ የማይጠቅም ነገር አልፈጠረም፣ ሁሉም ይሰራል። ስለዚህ አማኞች ሁሉ በክርስቶስ ኢየሱስ አንድ አካል እንደሆኑ ሁሉ የማይሰራ ነገር የለም። ስለዚህ ሁሉም የአካሉ ብልቶች በሙሉ ኃላፊነት እና ስራ አላቸውና ጌታ ያንን ሰጥቷል። አይደለም በቃ አይሮን ነው እንግዲህ ተቀማጭና ቋሚ አድርገንም እየከፋፈልን ለምዶብናል። ምንና አገልጋይና እንደዛ የሚባል ነገር የለምና አገልግሎት ነው ይሄ። በቃ ምንም እንኳን ያልሰራ ለቅሶና ጥርስ ማፋጨት ወዳለው ይጣላል። እንኳን እንደዚህ ዝም ብለን በተራ በሙሽሮቹ በአይሚን በወነጃጁቱ እንኳን ይቅርና ማለት ነው። ስለዚህ እኔ አይ ቲንክ በጣም ሲሪየስሊ መውሰድ ያለብን ነገር ነው ብዬ አስባለሁ። ዝም ብለን ባንኩራራ ምናምን አሪፍ ነው ብዬ አስባለሁ። ባንተማመን በቃ we have to be ready ሁልጊዜ እና ውስጣችን ያለው ምን እንደሆነ አውቀን ደግሞ እየሰራንበት መቆየት አለብን። ጸጋ ግዴታ መድረክ ላይ የሚገለጡ አይደሉም። እንግዲህ መጽሐፍ ቅዱስ ብልቶችን ሲዘረዘር 1ኛ ቆሮንቶስ ምዕራፍ 12 ላይ በውስጥ ያሉ አሉ፣ በውጭ ያሉ አሉ። ስለዚህ በሁሉም ነገር አጠገባችን ያለውን በማገልገል በሁሉ እየተጋን ጌታን መጠበቅ አለብን ብዬ አምናለሁ። ተባረኩ። ተባረክ። እናመሰግናለን። ጎሄድ ጥያቄው ነው ግን እኔ እንደሚገባኝም አንድ ነገር ምንድነው ነገር አለ። ያው መጽሐፍ ቅዱስም እንደሚለን የእግዚአብሔር ቃል ሰው ከሚመጣው ከዘላለም ፍርድ ብቻ አይደለም ከኃጢአት ስራም ይሄዳል እና ከኃጢአት ስራ ስል ከኃጢአት ባህሪ ነው የሰው ልጅ የዳ ነው። ያው ሞቱን በሚመስል ሞት ደግሞ በጥምቀት ምስክርነት አይደለ አይምሮአችንን ብለን ከስራችን ከክፉ ስራችን ነው እኛ የዳ ነው እና በዛው ስራችን ውስጥ መገኘታችን መልሰን እንዴት የመዳናችን ምስክር ሊሆን ይችላል የሚለውን ነገር ሰው ሊያጤነው ይገባል ብዬ አስባለሁ። ምክንያቱም ከአባታችን ከአዳም ኃጢአት ደግሞ በልጁ በኢየሱስ ክርስቶስ ስራ እንደዋጀን ነው መጽሐፍ ቅዱስ የሚናገረው እና አንድ ከኃጢአት ስራ ድነን በኃጢአት ስራ መገኘታችን እንዴት የመዳናችን ምስክር ሊሆን ይችላል የሚል
ኖርማል የትም ሳታጣቅስ እንኳን በአይምሮ እንኳን ማይመጣ ነው። ግን ያው ሰው ደግሞ በስንፍናው ሊቆይበት ሲፈልግ ይመስለኛል አንዳንዴ ያው ለኃጢአቱ ምክንያት ሲፈልግለት ወይ ደግሞ ጥቅስ ሲፈልግለት ይመስለኛል አንዴ የዳነ ሰው አይጠፋም የሚለውን ሀሳብ የሚያመጣው። ግን አንዴ መዳኑስ አንዴ ዳነስ የሚባለው ሰው በስራው ያልተመሰከረለት ሰው እንዴት ነው የሚለው ነገር ደግሞ እንደቀደም እንዳነሳችሁ እናንተ በጣም ትልቅ ጥያቄ ውስጥ የሚገባ ነገር ነው። ሰይጣን የሚያዘናጋበት በጣም ትልቅ ፖይንት የሚመስል ግን ፖይንትለስ የሆነ ነገር ነው። ምክንያቱም እኔ እግዚአብሔር ከኢየሱስ ክርስቶስ በልጁ በኢየሱስ ክርስቶስ ከኃጢአት ስራ ምን ያዳነኝ እና በዛ ውስጥ መልሼ የመገኘ ከሆነ እንዳልኩት ነው ሜክ ሴንስ አያደርግም። ያ ማለት ሰው አይስትም ወይ ደግሞ ኃጢአትን አያደርግም ሳይሆን አይ ቲንክ ዮሐንስ መልእክት ላይ መሰለኝ የሚለው ኃጢአትን የሚያደርግ ከጥቅሱን ቃል በቃል ባላውቀውም ከክርስቶስ ደግሞ ስል የተወለደ ሰው በአዲስ ኃጢአትን አያደርግም የሚለው በኢየሱስ ያ ኃጢአትን አያደርግም የሚለው ሀሳብስ እንዴት እናየዋለን ከዚህ ሀሳብ ጋር? ያ አይ ቲንክ እኔ የሚገዛኝ ያ ነው። ምክንያቱም ቅድም እንዳልከው አብዛኛው ጊዜ ጥቅሱን የሚያነሱት ይሄ አለ አይደለ ቤቱን በምን ይሰራል የሚለውን ሀሳብ አንስተው ነው አብዛኛው ሰዎች ስራው የተቃጠለበት ቢሆንም እሱ ግን ይድናል የሚለውን ሀሳብ አንስተው መሰለኝ። ግን እሱም በሌላ ሀሳብ በሌላ መንገድ የምናየው ጥቅስ ይሆናል ብዬ አስባለሁ እንጂ እሱም ቢሆን በኃጢአት ስራ ኖሮ ስለሚድን ሲያወራል ብዬ አላስብም። አብዛኛው ጊዜ ማጠናከሪያ ሀሳብ አድርገው እንደዚህ አይነት ሰዎች የሚያቀርቡት ያን ይመስለኛል። እንደውም በጣም ስለ ቫሊዩ ቢያደርጉት እሱን ጥቅስ ትንሽ የሚሄዱበት ስለ በክርክር የሚሄዱበት ነው። ግን ይሄኛው ደግሞ የአስሩ ሴቶች ምሳሌ እኔ በዛ ድረስ እንኳን የሚያከራክር ሀሳብ ይዞ ይመጣል በዛ ብዬ እኔ እንትን አይለውም ቻላ ማለት ያክል ነው። ቴንኪው አመሰግናለሁ። ያ ተባረኩ። በጣም ነው የምናመሰግነው። አሪፍ ሀሳቦች ተነስተዋል። ሌሎች ማውራት ያለብን ነገሮች ካሉ ያው ከጊዜ አንጻር እንትን ለማለት ነው። አንድ የመጨረሻ ፖይንት ማንሳት የምፈልገው ጳውሎስ በኤፌሶን መልእክቱ ምዕራፍ 2 ላይ ተደጋግሞ የሚለው ነገር አለው። ነበራችሁ ካስታውሳችሁ ማሙሻም እኛ ጋር በመጣ ጊዜ ሲናገር የነበረው ነገር ነበር አይደለ? ስለዚህ የሌሊትን ልብስ አውልቀን ይላል፣ የቀንን ልብስ ልበሱ አይደል፣ የብርሃንን ልብስ ልበሱ እያለ ሲናገር ነበር። ጌታም ይናገራል። ስለዚህ በቀደመው የአሮጌው ልብስ በአሮጌው ማንነት ከተመላለስን ታዲያ ከምን ዳን ነው ማለት? በአሮጌው ማንነት ታዲያ ማለት ዳንን ካልን ከምንድን ዳን ነው? ዳንን አይደለ? የዳነ ሰው ደግሞ አሮጌ የነበረበት ኑሮ ነበር መጀመሪያ። ስለዚህ ከዛ ነው የወጣው። ያንን ነገር መልሶ የሚያደርገው ከሆነ አልወጣም ማለት ነው። ያ ሰው ዛሬም እዛ ውስጥ ነው ያለው። ልክ አሁን ጸጉ በቀደም አሁን ያለው ነገር በጣም የሚገዛኝ ነገር አለ። በቤተ ክርስቲያን በኩል ወደ ሲኦል የሚሄዱ ያለው ማለት ነው። እና ዛሬም ኃጢአትን የምናበረታታ ልንሆን ማለት ነው። እኔ ጻድቅ እንደሆንኩ እናንተ ጻድቁን ቅዱስ እንደሆን ቅዱሳኑን ያለን ታዲያ ካልተቀደስን፣ ካልተለየን፣ ከዓለም የተለየ ኑሮ ከሌለን መዳናችን ታዲያ በምንድን ነው የሚገልጸው? ፍሬ ከሌለበት፣ ህይወት ከሌለበት ከምንድን ሄዳን ነው? አሮጌው ነገር ውስጥ ካለን ስሙን ብቻ ይዘን እንዴ? እነዛ እኮ በስሙ አጋንንት እያወጡ ደስ አላውቃችሁም ተብለዋል። ስለዚህ የማያውቃቸው አምላክ እውቀት የለውም እነሱን የሚያውቅበት ከሱ ቁጥር ውጭ ናቸው ማለት እኮ አይደለም። በቃ ቀድሞውንም በክርስቶስ አልዳኑም ነው እያለን ያለው። ስለዚህ ይሄ የተሳሳተ አመለካከት ነው። እኛ ቤተክርስቲያን በጣም መንቃት ያለባት በቤተክርስቲያን በኩል ወደ ሲኦል የሚሄዱ ሰዎች የምር የምናበዛ እንዳንሆን በጣም ስጋት አለኝ። ስለዚህ ቤተክርስቲያን ስለ ቅድስና ስለ ጽድቅ ኑሮ በጣም ማስተማር ያለባት ጊዜ ይመስለኛል። በጣም የተሳሳተ ትምህርቶች ቤተክርስቲያን ውስጥ ያሉ ይመስለኛል። ኤኒዌይ ተባረኩ፣ እናመሰግናለን። አንድ ሰው ቢጸልይልንና ብንጨርስ ደስ ይለኛል። ያው ጊዜ ስለሚገድበን ለሰዓታችንም ታማኝ ለመሆን እንደዛ ብንጨርስ ደስ ይለኛል። ተባረኩ። አንድ ሰው ይጸልይልን። ይዲዲያ ትችላለህ መጸለይ?
ኦኬ እኔው ልጸልይና እንጨርሳለን። አባት እግዚአብሔር ሆይ በጌታ በክርስቶስ ኢየሱስ ስም እናመሰግንሃለን። ስለረዳህን ተመስገን። በእውነት ቅድም ብሩኬ እንዳነበበው ማለት ታላላቅ ከሚባሉት ሰውረህ ለኛ ለታናናሾች የመንግስትን የዘላለምን ህይወት ጉዳይ ያንተን እስትንፋስ የሆነውን ቃል እንድናወራበት እድል ስለሰጠህን እናመሰግንሃለን። አባት ሆይ በኢየሱስ ስም ተባረክ። ጌታ ሆይ ደግሞ ከዚህ በላይ ማስተዋል በእውነት ያንተን ቃል መነጋገር ደግሞ ተነጋገር አንተ የምታደምጠው ቃል በእውነት በአፋችን ላይ እንድታኖር ደግሞ የሰማነውን የተናገርነውን ደግሞ መኖር የምንችልበት ጌታ ሆይ በእውነት በመስዋዕታችን አንተን የምናከብር በመስዋዕታችን ታማኝ እንድንሆን እግዚአብሔር አምላክ የዕለት ህይወታችን በእርግጥም እንደተናገርከን አሁን እንደተነጋገርነው እንደ ቃል እንዲሁ እግዚአብሔር አምላክ ሆይ በፍሬ የምንገለጥ የምንታይበት በህይወታችን አንተ ደስ የምናሰኝ ሕያው መስዋዕት አድርገን ራሳችን የምናቀርብበት በእውነት አንተ አምላክህን በቃ ደስ የሚያሰኝ መዓዛ ያለው መስዋዕት አድርገህ አቅርበህ አባትን እንዳረካ ደስ እንዳሰኘ እኛም ልጆች በዚህ እግዚአብሔር አምላክ በህይወታችን መስዋዕትነት በኑሯችን መስዋዕትነት ላንተ በምንሰጠው የዕለት ኑሯችን ላይ እግዚአብሔር አምላክ ሆይ ደስ የምናሰኝ የምትከብርበት በእውነት በህይወታችን የምትናገርበት ኑሯችን አንተን የሚናገር እንዲሆን ጌታ ሆይ በዚህ ነገር ደግሞ እንድትረዳ በኢየሱስ ክርስቶስ ስም ስልጣንን ለምንሃለን። ጌታ ሆይ ኃይልን አብዛልን፣ ጸጋን ጨምርልን፣ አቅም ስጠን። በእውነት ስንፍናን ከኛ ርቅ፣ አመፃን ከኛ ርቅ። እግዚአብሔር አምላክ የመታዘዝን ህይወት ካንተ እንማር ዘንድ ጌታ ሆይ በእውነት ሁለንተናችንን በቃ የኛ የምንለው ክብር የኛ የምንለው ስም ዝና በእውነት የዚህን ዓለም ነገር ጥለን ጌታ ሆይ በሁለንተናችን አንተን ማክበር አንተን መገዛት ፈቃድህን መኖር የምንችልበትን ጸጋ እንድትሰጠን ማስተዋል እንድትሰጠን ጥበብ እንድታበዛለን በልጅህ በክርስቶስ ኢየሱስ ስም እንለምንሃለን። በእውነት ፍለጋውን ትቶልን ሄደ እንደሚል በቃ የሱን ዱካ ተከትለን በእውነት ምሳሌውን ትቶልን እንደሄደ እኛም ይሄንን ዱካ ምሳሌውን ተከትለን የእግዚአብሔርን የቅድስና ኑሮ በቃ ማለት እግዚአብሔርን ያየው ማንም የለም ይላል አይደል የእግዚአብሔር ቃል። በቅፉ ያለ ግን አንድ ልጅ እርሱ ስለርሱ ተረከው ይላል። ዕብራውያን ላይ ደግሞ እሱ የባህሪው ምሳሌና መንጸባረቅ ነጸብራቅ ነው ይለናል። በቃ እግዚአብሔርን በልጁ አይተናል፣ አሳይቶናል። ያንን ያየነውን ህይወት መኖር የምንችልበትን ጸጋ እግዚአብሔር ደግሞ እንዲያበዛለን በኢየሱስ ስም እንለምነዋለን። ጌታ ሆይ እርዳን። አባት ሆይ በኢየሱስ ስም አግዘን። ምህረት ለእያንዳንዳችን ትገለጥ፣ ጸጋ ይብዛልን። ስለሰጠህን ስለዚህ ጊዜ ሁሉ እናመሰግንሃለን። የሁሉ ነገር ባለቤት አንተ ነህ፣ ክብሩን ውሰድ። እግዚአብሔር አምላክ በነገር ሁሉ ተባረክ። ቀርቶ ባለው ሰዓትና ጊዜ እግዚአብሔር አምላክ አንተ ከፊታችን እንድትቀድም ምሽቱን እንድትባርክ ሌሊቱን እንድትባርክ እግዚአብሔር አምላክ ሁሉን ለስምህ ክብር ማድረግ እንድንችል እንድትረዳን በኢየሱስ ስም እንለምንሃለን። ስለ ሁሉ ተመስገን። በክርስቶስ ኢየሱስ ሕያው ስም አሜን። አሜን። ተባረኩ። እግዚአብሔር ይስጥልን። እናመሰግናለን። ተባረኩ። ሁላችሁም ሰላም እደሩ። ጸጋ ይብዛልን። መልካም አዳር። በብዙ ተባረኩ። ቴንኪዩ። አሜን። ሁላችሁም ተባረኩ።